ለ17 18 ዓመታት ሲጠበቅ የነበረው አንተ ደግሞ በቅርበት የምታቀው ትላንትና እኔም ለአዲስ ኮምፓስ ቤተሰቦች ይሄን ጉዳይ ከስር መሰረቱ አንተነህ ስለሚያቀው ጋብዘዋለሁ ብዬ ቃል በገባሁት መሰረት ቃሌን ጠብቄ ነው ይዤ የመጣሁት። አንተም ፈቃደኛ ስለሆንክ አሁንም በድጋሚ በአዲስ ኮምፓስ ቤተሰቦች ስም ማመስገን እፈልጋለሁ። አንተነህ ብዙ እንደለፋችሁበት እዛ ውስጥ እኔ ማዕከልም ስለነበርኩኝ አውቃለሁና ይሄ የመረጃ ነፃነት ለመደንገግ የወጣ አዋጅ ላይ ትንሽ ብንነጋገርበት ደስ ይለኛል። ዛሬ ሪፖርተር ጋዜጣም ሄድላይኑን መሪ ርዕሱ የሚያደርገው የጋዜጣው መሪ ርዕስም እሱ ሆኖ ነው የወጣው። ትላንትና እኔ ረቂቅ አዋጁን አግኝቼው ትንሽ ሀሳብ ሰጥቼበታለሁ። የሀተታውንም ሀተታዘ ምክንያት የአዋጁ ጀርባ ያሉትን ነገሮችም ለማቅረብ ሞክሬያለሁ። አንተም አይተዋል እና እስቲ ከመጀመሪያው እንነሳና እንግዲህ ሰዎች ግልጽ እንዲሆኑ 2000 ላይ የመረጃ ነፃነትና የመገናኛ ብዙሃን አንድ ላይ ወጣ የዛሬ 18 ዓመት። ከዛ 2010 ላይ ደግሞ የመገናኛ ብዙሃን ለብቻ ወጣ። ይሄኛው ግን ለ18 ዓመት ነው ዛሬ ይወጣል ነገ ይወጣል ሲባል ሲጓተት የነበረው። እስቲ ምንድነው ፋይዳው? ትርጉሙ ምንድነው? ለአንተ እንዴት ነው የምታየው የሚለው ነገር ከሱ እንጀምር። አንተነህ እንዳልከው ቀደም ብሎ ወጥቶ ስራ ላይ ውሎ ነበረ። በመጀመሪያ ደረጃ በ90ዎቹ ውስጥ አቶ በረከት ወደ ማስታወቂያ ሚኒስቴር ሲመጡ አዲስ የፕሬስ ህግ መውጣት አለበት የሚል ነገር በቻርተር ነው እንግዲህ ፕሬስ ኢትዮጵያ ውስጥ የተፈቀደ የነበረው። ከቻርተሩ ከሽግግር መንግስቱ ቻርተር በኋላ ለረጅም ጊዜ የፕሬስ ህግ ሳይኖር ጋዜጠኞች ይሰሩ ነበረ። መንግስትም ህግም ሳይን በሌለበት እንዲሁ እያሰረ ምን እያለ እንትን ከሚል ህጉን ማውጣትና ማስተካከል ስርዓት ማስያዝ አለበት የሚል ነገር ተገምግሞ ይመስለኛልና በመንግስት በኩል ህጉ ወጥቶ ስራ ላይ እንዲውል የመጀመሪያ የወጣው የፕሬስ ህግ የሚል ረቂቅ መጣ። ያ ረቂቅ የወንጀለኛ መቅጫ ህግ ላይ መግባት ያለባቸው በጸረ ሽብር አዋጁ ላይ መካተት የነበረባቸው ድንጋጌዎች በሙሉ በፕሬስ ህጉ ላይ አርጎ ይዞ መጥቶ ነበር እና በጣም ከባድ ጫጫታ ዓለም አቀፍ ጭምር አስነስቶ በጣም ብዙ ሁካታ ነበር ትዝ ይለኛልና ከዛ ውይይት ብዙ በኋላ መንግስት ያንን ነገር እንዳለ ትቶት እንደ አዲስ የፕሬስን ለብቻ አውጥቶ የፕሬስን ደግሞ ነፃነቱን ብቻ የፕሬስ ነፃነት አዋጅ በሚል የመገናኛ ብዙሃንና የፕሬስ ነፃነት አዋጅ በሚል እሱን አዋጁን ብቻ ነፃነቱን ብቻ መደንገግ ፈለገ። ግን ምንድነው ዛን ጊዜ የነበረው ነገር መንግስት ለማዘናጋት የፕሬስ ህጉን አምጥቶ እዛ ጋር ሲያወያዩን የነበሩትና አቶ በረከት ለካ የወንጀል ህጉ ላይ እነዛ አንቀጾች ገብተው በሙሉ ተስተካክለው ተሰድረው ነበርና እነዛን ለማዘናጋት ነበርና በኋላ ነው እኛ ወቅን ራሱ እና እነዛ በጣም ከባባድ ቅጣቶቹ ምኖች ክልከላዎች ምናምኖች በፕሬስ ህጉ ላይ የነበሩትን እዚህ ያወያዩ እነሱ ግን በወንጀለኛ መቅጫ ህጉ ከኋላ አስገብተው ሄዶ ወንጀለኛ መቅጫ ህግ ላይ ውይይት ሲደረግ ሰዎች አራይ ነገር እዚህ መጥቶ ገብቷል የሚል ነገር ሲያነሱ በኋላ ቶሎ ብለው ያንን የወንጀል ህጉን አጸደቁት እና እነዛ ነገሮች ወደ ወንጀል ሄዱ። ስለዚህ ፕሬሱ ላይ መካተቱ ምንም አስፈላጊ አይደለም በሚል በመገናኛ ብዙሃን ነፃነትና ያው የፕሬስ ያኛው አዋጅ ጸደቀ። የመረጃ የማግኘት ነፃነት አዋጅ እሱ አዋጅ ሲጸድቅ ሞር ጋዜጠኞችን ፕሮቴክት ለማድረግ ጥበቃ ለማድረግ ለጋዜጠኞች ደግሞ መረጃ የሚያገኙበትን ትክክለኛውን ከባለስልጣናት የሚገኘውን መረጃ ከመስሪያ ቤት ከተቋማት ዶክመንቶችን ማስረጃዎችን መረጃዎችን እንዲሰጡ የሚል ነው። ይሄ ብቻም ሳይሆን አጣዳፊ መረጃ ለዜና ለፍጆታ ለወቅታዊ ህዝቡን አዌር ለማድረግ የምትጠቀምባቸው አፋጣኝ መረጃዎችን በፍጥነት በ24 ሰዓት ውስጥ በ48 ሰዓት ውስጥ እንዲሰጡ የሚያስገድድ ነበረ። ግን አስገዳጅነቱ ዞሮ በህዝብ እንባ ጠባቂ አስተዳደር እርምጃ በሚወሰድበት ሂደት ነበር። ያ ሆኖ ወጥቶ ስራ ላይ የቆየ ነው። እንግዲህ ስራ ላይ ቆይቶ አሁን ባለፈው በነበረው በቅርቡ ጠቅላይ ሚኒስትር ዶክተር አብይና የመገናኛ ብዙሃን ባለሙያዎች ውይይት አድርገው ነበረ። በዛ ውይይት ላይ
ለዶክተር አብይ ጥያቄ አንስተውላቸው ይሄ ህግ መሻሻል አለበት፣ ብዙ በውስጡ ያሉ ነገሮች ሊያሰሩን አልቻሉም። አንደኛ የህዝብን ከመንግስት ፕሮጀክት ወስዶ የሚሰሩ ኩባንያዎች ሲጠየቁ እኛን ልጠይቁን አትችሉም የሚል ነው የሚያነሱት። ሁለተኛ አክሲዮኖችን ትልልቅ አክሲዮኖች ባንክን ጨምሮ ኢንሹራንሶች በህዝብ ገንዘብ ተቋቁሞ ሲያበቁ ልክ እንደ መንግስት ማለት ነው እንግዲህ በህዝብ ንብረት ተቋቁሞ ሲያበቁ ነገር ግን ሲጠየቁ በሚዲያ የህዝብን ብር ያዘዙበት እንደፈለጉ እንትን እያደረጉ ልጠይቁን አትችሉም የሚል ነገር እያመለሱላቸው ስለሆነ በዚህ ምክንያት ብዙ ጉዳት ይደርሳል። ሁለተኛ የመንግስት ፕሮጀክቶችን የሚወስዱ ተቋማት የግል ተቋማትን ቢሆኑ የወሰዱት ገንዘብ የመንግስት ገንዘብ ነው፣ የሚሰሩት ስራ የመንግስት ለህዝብ የሚሰጠውን አገልግሎት ነው። ስለዚህ በዛ ምክንያት ተጠያቂነቱ በሚዲያ መኖር አለበት የሚል ነገር ነው ይዞ የመጡት እና ደግሞ ይሄ አሁን የቲክቶክ ዘመን ነው፣ የሶሻል ሚዲያ ዘመን ነው። ተባራሪ ወሬዎች ቶሎ በፍጥነት የሚዳረሱበት ስለሆነ በፊት 48 ሰዓት ሲባል የነበረው እሱም ነገር ትክክል አይደለም። 48 ሰዓት ራሱ 2 ቀን ማለት ነው። 2 ቀን ካለፈ በኋላ ተወርቶ ካለቀ በኋላ ነው የሚሆነው የምታወራው። ውሸትም ቢሆን ውሸቱ በደንብ ከተወራ በኋላ አንተ መተህ እውነቱን እንኳን ብታወራ የሚሰማህ የለም፣ በዛን ጊዜ ይጠነዛል። እና እንደዛ አይነቱም ችግር ስላለ ይሻሻልልንና አርጀንት ከሆነ ወዲያውኑ ኢሚዲየት ይስጡን። ሁለተኛ የማይሰጡ ከሆነ ደግሞ የሚቀጡበት ሁኔታ አልነበረም። ይሄ አስገዳጅ የመስሪያ ቤቶች የገንዘብ ቅጣትም አለው። በእርግጥ በጣም ብዙ ብር አይደለም፣ ግን የገንዘብ ቅጣቱን ማን ነው የሚከፍለው ሲባል እምቢ ያለ ሰውዬ እያለ መስሪያ ቤቱ ነው የሚከፍልለት የነበረውና ያ መስሪያ ቤት ስለሚከፍል ሰውዬው ጉዳዩ አይደለም። ቢቀጣ ባይቀጣ መረጃውን ከልክሎ ያቺን የአስቸጋሪ ጊዜ ለማሳለፍ ማለት ነውና እንደዛ አይነቱ ቻሌንጅ ስራችንን ሊያሰራን አልቻለም የሚል ያነሱት። ሌላው የወረቀት ጋር የተያዘ ጉዳይ ነው። ወረቀት ዋጋ በዓለም ገበያ ላይ መወደድ አሁን እነሱ በብር ጋዜጣውን አሳትመው ሲሸጡ አያተርፋቸው እና ያንንም ትርፍ ስለማያገኙ መንግስት በዚህ ላይ ፕሬስ ያው ሌላ ነገር ስለሆነ ሳይሆን ፕሬስ ጥበቃ የሚፈልግ ነው። በራሱ አሁን መረጃ የሚከለክሉ ምናምን ተቋማት ጋዜጠኞች ያውቃሉ መረጃ እንዴት ከእጃቸው ላይ ፈልቀቀው መውሰድ እንዳለ። በተለይ ልምድ ያላቸው ጋዜጠኞች ከህግ ማስገደድም ያልተናነሰ አቅም ነው ያላቸው፣ ያውቁታል። ኢንፍሉዌንስ የማድረግ አቅም አላቸው። መረጃው በራሱ ቢወጣ በድርጅቱ በተቋሙ ላይ የሚያደርሰው ጉዳት በራሱ ተጽዕኖ ያደርጋል። ድርጅቱ የሮጠ መረጃውን ትክክለኛውን ይዞ እንዲመጣ የሚያደርገው ነው እና ብዙዎቹ ለራሳቸው ሲሉ እየሰጡ ነው የቆዩት፣ እስከዛሬም ድረስ ይሰጣሉ። ነገር ግን አንዳንድ ደግሞ ተቋማት በተለይ ገንዘብ ሲኖራቸው ያንን ያላቸውን ገንዘብ በመጠቀም ያላቸውን ኤክስፖዠር በመጠቀም ጋዜጠኞቹ ላይ ተጽዕኖ፣ ጫና፣ እስር፣ እንግልት እንዲደርስ ያደርጋሉ። በመስሪያ ቤታቸውም ደግሞ ይህንን መረጃ ይሰጡ ካሉ የሰጡትን ደግሞ ከስራ እንዲባረሩ በማድረግ ተጽዕኖ እንዲደርስባቸው እንዲገለሉ በማድረግ የተለያዩ ጫናዎችን ይፈጥሩባቸዋል። ስለዚህ ይሄ በሙያው ላይ በስራው ላይ ጫና ፈጥሯል፣ ተጽዕኖ ፈጥሯል። እንደ ሀገር ደግሞ የፕሬሱ እንዳያብብ እንቅፋት ሆኖ ይዘዋል የሚል ነው የተነሳው አጠቃላይ ይዘት እና የኢትዮጵያ መገናኛ ብዙሃን ምክር ቤት አመራሮች ይህን ነገር ለይተው በጽሁፍ ለህዝብ እንባ ጠባቂ ተቋም ደብዳቤ አስገብተዋል። በሚሻሻለው በሚሰራውም ነገር እነዚህ ነገሮች ኮንሲደሬሽን ኮንታክት አድርጋቸው ነበረ? አግኝታቸው ነበር? የመገናኛ አግኝቻቸው ታምራት ኃይሉን አናግሬው ነበረ እና እሱ እነዚህ አይነት እንትኑን ልኳል ለእነሱ። አሁን ከምክር ቤት ነገሩ መግባቱን እነሱም ሰምተዋል። ምክር ቤቱ ለቋሚ ኮሚቴ የተመራው ቋሚ ኮሚቴ በአሰራሩ መሰረት ደብዳቤ ለተቋማት ይልካል፣ ያሰራጫል። በረቂቁ ላይ የመጀመሪያ ዙር ውይይት ይደረጋል። ከዛ በኋላ የሚቀበሉትን እና የማይቀበሉትንም ለይቶ ቋሚ ኮሚቴዎች ድጋሚም ደግሞ ለሁለተኛ ዙር ውይይት ይጠራሉ። በእርግጥ ግን አሁን ለዚህ ዓመት የሚደርስ ነው አይደለም። እቺ ሰኔ ምርጫም ወቅት ስለሆነ እነሱ ዋናው ወደ ምክር ቤቱ መድረሱ ራሱ ትልቅ ነገር እንደሆነ የሚያነሱት ተስፋ ያደርጋሉ። የአዋጁ መቀየር ጋዜጠኝነትን ሞር አቅም እንዲኖረው
ያደርጋል። ተደማጭነቱን ይሄ ተባራሪ ወሬው ላይ ሰው እንዳያተኩር ይሄ ማለት ባለቤቶቹ እነሱ ስለሆኑ አንተንም እንግዲህ ያመጣነህ በዚህ ምክንያት ስለሆነ እነ ታምራት እንዴት ነው ሪአክት ያደርጋሉ? አሁን እስከዛሬ ባለው እኔ እንግዲህ ትላንትና እንዳየኸው ፓርላማው ላይ ኢቭን ክሪቲካል ተቃዋሚ የሚባሉት እነ ዶክተር ደሳለኝ ጭምር ደግፈውት የሄደ ረቂቅ አዋጅ ነው። ደግፈውታል። የኢዜማም አብንም ወይም እነ ዶክተር ደሳለኝም እንደነ ታምራት ይሄ የሚዲያው ካውንስል እስካሁን ባለው በአዋጁ ላይ ምንድነው ያላቸው አስተያየት ምንድነው? እሱን በጣም ወሳኙ ነጥብም ያው ከነሱ ጋር ስለሚተሳሰር ማለት ነው። ዋናው እነሱ እንቅፋት የሆነባቸውን ነገር ለይተው እነዚህ ይስተካከሉልን ብለው መጠየቃቸውን ነው የነገሩኝ። እነሱ የጠየቋቸው ነገሮች ግን በአግባቡ በዛ በረቂቁ ተካቶ ለምክር ቤቱ ተልኳል ወይስ የቀረ ነገር አለ የሚለው በውይይቱ ወቅት ቀርበው ስለሚወያዩ ይወያያሉ። አክቹዋሊ አሰራር ነው የፓርላማ ይጠራሉ። ሁሉም የሚመለከታቸው ባለድርሻዎች ሀሳብ እንዲሰጡበት በመገናኛ ብዙሃን ጭምር ጥሪ ተደርጎ ነው ስብሰባ የሚካሄደው። ስለዚህ እሱ ላይ እነሱ በጽሁፍ ይዘው ይገባሉ፣ ማስረዳትም ደግሞ ያስረዳሉ ምን እንዲሆን እንደሚፈለግ። አሁን ምንድነው ያለው ስጋት? ሁለት አይነት ነገር አለ። ከነሱም ብቻ ሳይሆን እነሱ ለሚዲያው ነፃነትና ለሀገርም ጭምር ያስባሉ። ነገር ግን ደግሞ ይሄ ውሻ በቀደደው ጅብ ይገባል እንደሚባለው አይነትም ነገር እንዳይሆን መጠንቀቅ እንደሚያስፈልግ ነው። ምክንያቱም ህጉ ሲወጣ ክፍተት ካለው ወር ደግሞ ያልተስተካከለ ነገር በውስጡ ካለው ስነ ምግባር የጎደላቸው ሰዎች እዛ ውስጥ ይገቡና የግለሰቦችን ተቋማትን እነዚህ የንግድ ተቋማትን ስራ እንዳይሰሩ ሊያውቋቸው ወር ደግሞ ማይሆን መረጃቸውን እያሰራጩባቸው እንዳያስበረግጓቸው ላይክ ገብቷል። አሁን ነጋዴ የሆነ አንተ የግል ሚስጥርህን ምንም ከመንግስት ጋር ማይገናኝ ነገር በዚህ አዋጅ መሰረት መስጠት አለብህ እያለ እያስገደደ እንዳይሆን ለዛም ክፍተት እንዳይሰጥ ማለት ነው። ምክንያቱም ነጋዴና ሚስጥርን መጠበቅ አለብን። ሚስጥርን አሳልፈ መስጠት ካለብም ለመንግስት ተቋም ብቻ ነው መስጠት ያለብህ። እስካሁን ባለው ሀሳብ ለገቢዎች ነው። ለተቆጣጣሪ መስሪያ ቤት ያለው ለምሳሌ እንደ ጤና ነክ ጉዳይ ከሆነ ምግብ ነክ ነገር ከሆነ መንግስት አስመጪዎችንም ይቆጣጠራል። ሌሎች ከግብር ማጭበርበር ከምን ጋር የተያያዘ ከሆነ ደግሞ ገቢዎች በዋናነት ገቢዎች ነው እንትን የሚያደርገው። ነጋዴ ባለበት ያው ማጭበርበርና ትንሽ እንትን ማድረግ የተለመደ ነገር ነው። ብዙ ጊዜ ይሞክራሉ። ይሄ ባህሪያቸው ነውና ያቺን መነሻ በማድረግ ለሌሎች ተጋላጭ እንዳይሆኑ ማለት ነው። እና ከሀገርም ኢኮኖሚ ስለሆነ የሀገርም ኢኮኖሚ ነው። ብዙዎቹ ባለሀብቶችም የሚበረግጉበትም ሁኔታ በዛ ምክንያት እንዳይፈጠርም ማለት ነው። ክፍተቱ ጥንቃቄ ያስፈልገዋል። አሁን ሲጻፍ አዋጁ ላይ ለጋዜጠኛው የሚሰጠው መብት ምን ከሆነ ነው የሚለውን እነሱም ራሱ ለይተውታል። በነገር ላይ የለዩት አንዱ ምንድነው የመንግስትን ፕሮጀክት ወስዶ ከመንግስት ባለስልጣናት ጨረታ አሸንፈው ወስደው ከሆነ ያንን ጨረታ ብቻ፣ ከዛ ውጭ ያለው ነገር ላይ ራሱ ፋብሪካ ሰርቶ የሚያመርተውን ለምሳሌ ሄደ ጫማ እየሰራ የሚሸጠውን አንድ እንትን ስንት ጫማ ሸጥክ፣ ስንት ገዛ፣ ስንት አተረፍክ ምናምን ነገር እንዳይመጣ እንዴ ሚስዩዝ የሚያደርጉ ምናልባት ኦኬ ላምብብልህ አዋጁ ላይ ትክክል ነው። ፖለቲካል ስለመሰለኝ አይቼዋለሁ። አዲሱ አዋጅ ምንድነው የሚለው? በሁለት ነው የሚከፍላቸው እነዚህ የግል ድርጅቶችን። አንደኛውን በመንግስት ነክ ስራ የተሰማሩ ይላቸዋል አንደኛውን። ሁለተኛውን ደግሞ ከመንግስት ጋር የገንዘብ ትስስር ያላቸው ይላል ሁለተኛው ላይ። በሁለት ነው የከፈላቸው። ባጭሩ ላንብበውና ወደ በጣም ክሪቲካል ስለሆነ ልክ ነው ያነሳው ነገር። አዲሱ የመረጃ ነፃነት አዋጅ ተፈጻሚነትና የተፈጻሚነት ወሰን ለህዝብ ጥቅም ሲባል በመንግስት አካላት ላይ ብቻ ሳይሆን የግል ድርጅቶችን እንደሚያካትት ደንግጓል። አዋጁ የግል ድርጅቶችን በመንግስት ነክ ስራ ላይ የተሰማሩ አንደኛው እና ከመንግስት ጋር የገንዘብ ትስስር ያላቸው በሚል በሁለት መንገድ ትርጉም ሰጥቷቸዋል። በአዋጁ መሰረት መንግስት ነክ ስራ ማለት አሁን በደንብ እንድትይዝ አድማጮችም ክሊር እንዲሆኑ ስለፈለኩ ነው። መንግስት ምን ጋር ነበርኩኝ? በመንግስት ነክ ስራ ላይ የተሰማሩና ከመንግስት ጋር ትስስር ያለው በማለት በሁለት መንገድ ትርጉም ሰጥቷቸዋል። በአዋጁ መሰረት መንግስት ነክ ስራ ማለት
ከመንግስት አካል በመወከል ፍቃድ መስጠትና መከልከልን ጨምሮ አስተዳደራዊ ተግባራትን እንዲሁም ትምህርት፣ ጤና፣ ትራንስፖርት፣ የባህልና መሰል አገልግሎት ማካናውን ያካተተ ይሆናል። ይሄ ማለት አንደኛው የመንግስት ነክ ስራ ማለት ነው። ተክተው መንግስትን የሚሰሩበት ትራንስፖርት አምጪ ምናምን ሊሆን ይችላል። ለምሳሌ ትምህርት ላይ የተሰማራ ሊሆን ይችላል፣ ጤና ላይ የተሰማራ ሊሆን ይችላል። ሁለተኛው አዋጁ የገንዘብ ትስስር ማለት በማንኛውም ደረጃ ይሁን መጠን መንግስት በግል ድርጅቶቹ የንግድ እንቅስቃሴዎች የገንዘብ ወይም የአክሲዮን ድርሻ ያለው እንደሆነ ነው ይላል አዋጁ። ይህንን የአክሲዮን ድርሻና የገንዘብ የንግድ ስራ እንቅስቃሴዎች የገንዘብ ወይም የአክሲዮን ድርሻ ያላቸውን የገንዘብ ትስስር እያላቸው ነው የሚገልጽ። ስለዚህ የገንዘብ ትስስር አለው የለም የሚለውን በመንግስት ነክ ስራ ተሰማርቷል አስተሰማራ የሚለው እንደ ዋና መመዘኛ የሚወሰድ ስለሆነ ማለት ነው። ይህን ያዝና ቀጥል። ያ አንደኛው እሱ ነው። ሌላኛው ለህዝብ አገልግሎት እንሰጣለን ብለው ኤንጂኦ ወር ደግሞ መንግስታዊ ያልሆነ ድርጅት የሚመሰርቱ አሉ። እነዚያ መንግስታዊ ያልሆኑ ድርጅቶች በህዝብ ስም ገንዘብ ለምነው ያመጣሉ። ምን እንደተሰራ የሚቆጣጠራቸው የለም። ስለዚህ ይህንንም ጋዜጠኞቹ በሙያው ያው ዋች ዶግ ስለሆነ መቆጣጠር ስላለበት ምን ሰራችሁ ተብሎ ሲጠየቁ እኛን መጠየቅ አትችሉም ስለሚባሉ ይሄንንም መጠየቅ የለባቸውም የሚል የመንግስታዊ ያልሆኑ ድርጅቶችም መጠየቅ አለባቸው። በተለይ ደግሞ አክሲዮን ማህበራት አክሲዮን ይባልና ብዙ የህዝብ ገንዘብ ይሰበሰብና ይበላል። አንዳንዶቹ የሆነ ሪል ስቴት ይሉና ማአት ገንዘብ ይሰበስቡን ይሰወራሉ ምንም ነገር ሳይሰሩ የሰው ብር ይዘው እና እሱንም ጋዜጠኞች አሁን አንድ ሰሞኑን በቅርብ በዚህ በኤሌክትሪክ መኪና ጋር ተያይዞ በመጣው ነገር አንድ ጋዜጠኛ ሰምቷል ነገሩን። እነዚህን የተወሰኑ አርቲስቶች ቀርበው ለስማቸው ሲሉ ኢንተርቪው ሰጥተዋል ለራሳቸው ሲሉ። ያ ካምፓኒ ግን ለመቅረብም ለማነጋገርም ፈቃደኛ አልነበረም። የካምፓኒው ስራ አስኪያጅ እና እኔን ልጠይቁኝ አትችሉም እናንተ ጋዜጠኛ ነህ እና ሶዋት ምን ይፈጠር ምናምን እያሉ እያሾፉ ነው መጨረሻ ላይ ያንን ብር ይዘው የጠፉት። ግን ተጠያቂነቱ ቢኖር እስቲ ከሱ ኬዝ ጋር ያይዘህ አሁን ያለው አዲሱ ህግ ትስስሩን አንተነህ ብታሳየን። ያው ዲቴል ታውቀዋለህ ብዬ ስለማስብ ለሰዎች ስዕል ለመስጠት አዎ ሰው አሁን ለሚዲያ የሰራዊት ፍቅሬ ኬዝ አለ፣ እነ ሰለሞን ኬዝ አለ፣ ካምፓኒው አለ። ትራንስፖርት ነው ደግሞ ማለት የመንግስት ስራ ነው ሰብስቲዩት አድርጎ እየሰራ ያለው። ትራንስፖርት መንግስት ማሳካት ስላልቻለ ተጨማሪ ትራንስፖርት እየሰራ ነው። አይ ዶንት ኖ ስለ አክሲዮኑ ምናምን አላውቅም። ሶ ሃው ዱ ዊ ሪሌት አሁን ያለውን አዲሱን ህግና በነ ሰራዊት ፍቅሬ በዛ ካምፓኒ መካከል ያለው ትስስር ጋዜጠኞቹ የሄዱበት ርቀት ከጋዜጠኞቹም ውጪ ያገባናል ብለው ያያቸው ግለሰቦች ስላሉ በግላቸው የሄዱበት ርቀትም ቀላል ርቀት አይደለም። ፌደራል ፖሊስ በኋላ እውቅና የሰጣቸውና እስቲ አያይዘን እናንሳው ሰው ትንሽ ስዕል እንዲኖረው ማለት ነው። ያ አሁን ምንድነው ለሚዲያ ተጠያቂ እንዲሆኑ ማድረግ ማለት ምንድነው? ሚዲያው እነሱን ከሷቸው በፖሊስ በፍርድ ቤት አስገዳጅነት እጃቸው ላይ ፍቃድ መኖሩን አሁን መጠየቅ ነው ያልቻሉት። ይገርማል። ፍቃድ አለ ወይ ለምትሰራው ነገር ህጋዊ የምስክር ወረቀት አለ ወይ የሚለውንም ጭምር ጋዜጠኞቹ መጠየቅ የሚችሉበት ያ ደግሞ መልስ ቶሎ ካልተሰጣቸው ቅሬታ እያቀረቡ ወደ ፍርድ ቤትም ጭምር መሄድ የሚችሉበት እድል ቢሆን ኖሮ ያን የሆኑ ይሄ ነገር ይፈታ ነበረ። አየው። ስለዚህ ለጋዜጠኞቹ ሁሉ ጊዜ ሰው ደውሎ መንገር ብቻ ይበቃዋል። ከዛ ራሱ ጋዜጠኛው ስራዬ ብሎ ይሄን ነገር ተከታትሎ ጥበቃ ያደርጋል ለህዝቡ። አጠቃላይ የዋች ዶግ ስራውን ይሄ እየተዘረፈ ያለው ሰው አትሊስት እንዲቆይ መንገር ማሳሰቢያ መስጠት ይችላል። እያጣራን ነው ብሎ አንድ ዜና ቢሰራ እኮ ይሄ ሁሉ ሰው አይበላም ነበር። አየው። አሁን ያንን እንኳን እንዳይሰሩ ህጉ አይፈቅድላቸውም። የግል ተቋም ናቸው አንጠየቅም ይላሉ፣ ስልክ ይዘጋሉ። ፕሮፌሽናል ጋዜጠኛ ስትሆን ደግሞ በህግ ያልተፈቀደ ወር ደግሞ ይከሱና እንትን ይሉሃል፣ የካምፓኒን ስም አጠፋ ምናምን ይሉሃል። እንደዛ አይነትም ነገር እንዳይመጣ በአግባቡ ተጠይቆ ምላሽ የማይሰጠው ላይ በህግ ተጠያቂነት ካለበት እሱ ራሱ ሊከስ የሚችልበት ወር ደግሞ በሌላ
ሁኔታ ሊያጠቃ የሚችልበት ነገር ስለሚቀንስ ይጠነቀቃሉ የሚል ነገር አለ። ስለዚህ ለጋዜጠኛው ሞር በህግ የተፈቀደ ሲሆን ጥበቃ እንዲያገኝ ከፖሊስም ከሌላውም አካል ከለላ እንዲያገኝ ያስችለዋል። ሁለተኛ ነገር ደግሞ የማስገደድ አቅም ይፈጥርለታል በህግ ተጠቅሞ ማለት ነው። እና ያንን ነገር አሁን አልነበረው የግል ድርጅት ስለሆነ ማለት ነው። ያ ሁሉ 1.7 ቢሊዮን ብር ከተበላ በኋላ ፖሊስ ኢንቮልቭ አድርጎ ማጣራት ውስጥ የገባው ሰውየው ብሩን ይዞት ከተሰወረ ካሸሸው በኋላ ነው። እስካሁን ድረስ ገንዘቡ ምን ያህል መመለስ እንደተቻለ የተሰጠ ነገር የለም። ገንዘቡ እንደተበላ ነው ያለው ሪፖርት የሚያሳየው። እንዲህ አይነት ነገሮች እንዳይበራከቱም ጭምር ህዝቡ ከሚዲያ ጋራ አንድ ላይ ተባብሮ ከጋዜጠኞች ጋራ እንዲህ አይነት ችግሮች ሲከሰቱ ከመንግስት ኃላፊዎች ጋር ተመሳጥሮ የሚደረግ ነገር ሲኖር አላግባብ የሆነ የህዝብን ነገር የመመዝበር ነገር ሲኖር አጠቃላይ ደግሞ ከመንግስት ጋራ ሲያያዝ አሁን ኮራፕሽን ነው ይባላል። ኮራፕሽን ነው ሙስና ነው ስለሚባል በሙስና አዋጁ በምን ባለው እንትን ኮሚሽኑም ጋር ሆነ አቃቤ ህግ ጋር ሄደ ኢንፎርስ ታደርጋለህ በእነሱ በኩል። ግን አሁን ይሄ የግል እንትን ደግሞ ማጣራት አይችልም ጸረ ሙስናው ማያገባም ተብሎ በአዋጅ። ስለዚህ ጸረ ሙስና ትዝ ይለኛል እኔም የብሔራዊ ጥምረቱ የስራ አስፈጻሚ ኮሚቴ አባል ሆኜ ነው የቆየሁት። እዛ እያለን አንድ የተሻሻለ አዋጅ ነበር። እሱ ምንድነው? ሙስና ከሆነ ጸረ ሙስና ቸርቾች፣ ቤተክርስቲያኖች፣ እነዚህ ሃይማኖት ተቋማትን ሆኑ መንግስታዊ ያልሆኑ ድርጅቶችን፣ አክሲዮን ማህበራትን መመርመር አይችልም ነበር ድሮ መጀመሪያ ሲመሰረት። ሁለተኛ ሙስና ተብሎ ዲፋይን ለማድረግ ከመንግስት ባለስልጣን ጋር ያለው ግንኙነት እና በመንግስት ሪሶርስ ወር ደግሞ የመንግስትን ስልጣን አላግባብ በመጠቀም የሚል መኖር አለበት። ያ ከሌለ ሙስና የሚል ሊመጣ አይችልም። የኮሚሽኑ ስልጣን የመንግስት ኃላፊዎች እጃቸው ሲገኝበት ነው የሚል ነገር ስላለ ማለት ነው። ግን አሁን ነገሮች እየረቀቁ ስለሆነ ያንን እጅ ማግኘትም ከባድ ስለሆነ የኮሚሽኑ አዋጁን አሻሽሎ እዚህ በቤተክርስቲያን በሃይማኖት ተቋማት በኩል የሚፈጸሙ ሙስናዎችን እና ሌሎችንም በተመሳሳይ ሁኔታ አዋጅ ውስጥ ከቷቸዋል ካሁን በፊት። ነገር ግን አሁን ለሚዲያው ደግሞ ይሄንኑ ነገር ሲሰጥ ኢቢሲ ንፋና በጣም የተሻለ ሪፖርተር በጣም ጥሩ አማራጭ ያገኛሉ። ስራቸውን በአግባቡ ለመስራት የሚያስችላቸውን ጉልበት አቅም በአዋጅ ያገኛሉ ማለት ነው። እሱ በጣም ትልቅ የሚደገፍ ነገር ነው። እስቲ እንትን ነው አሁን አንዱ ያው የሰብአዊ መብት መሰረታዊ መብት ነው መረጃ ነፃነት፣ ዓለም አቀፋዊም ነው። ከኢትዮጵያ አንፃር ግን ከሰብአዊ መብት በተጨማሪ ከዴሞክራሲ አንፃር ያለው ፋይዳ ምንድነው? ይሄ መንገድ የጸረ ዴሞክራሲ መንገድ ነው ወይስ የዴሞክራሲ መንገድ ነው የሚለውን እንደ ጋዜጠኛም እንደሆነ ሰው ወይም የዴሞክራሲ ሂደትን እንደሚከታተል ሰው የቁልቁለት ጉዞ ነው እንደዚህ አይነት አዋጆችን ማውጣት ወይስ ለዴሞክራሲ በር እየከፈትክ ነው ወይ? አንድ እኔ ትላንት የራሴን ስለተናገርኩ ብዙ አልጨምርም። ምክንያቱም 2001 እኔ ኮሚኒኬሽን ጽህፈት ቤት እያለው ይሄ አዋጅ ይጸድቃል ተብሎ ተጠብቆ 2002ም ሲወጣ ሳይጸድቅ ነው ጥለን የወጣ ነው። ታስታውሳለህ? እነ ሽመልስ ከማል ያኔ የኦብሱማን የነበረችው ብስራት ነው የምትባለው መሰለኝ ስሟን ዘነጋውት እና እነ ዘመድኩን የነበረበት ዘመድኩን እኔ ጋር የነበረውና ሳይፈጸም ተጀምሮ ቆይቶ ነው ከ18 ዓመት በኋላ አሁን ወይም በ17 ዓመት በኋላ የመጣው። ይሄ ምንድነው? በአንድ በኩል ተጠያቂነትን ከመፍራትም ነው። ይሄ እንግዲህ ተጠያቂነት ነው የሚያመጣው። ምንም ጥያቄ በሌለው መልኩ ባለስልጣናት የተጠየቁትን መረጃ በ15 ቀንም ይሁን በ48 ሰዓት ይጥልባቸዋል ግዴታ። ተጠያቂ የሚሆኑትም የበላይ ኃላፊዎቹ ናቸው። ይሄን ማምጣት በጣም ከባድ ነው። አሁን ደግሞ ምን ተጨመረ? የግል ድርጅቶቹን ተጨመሩ። እነዚህ የግል ድርጅቶች ከመንግስት ጋር ትስስር ያላቸው ማለት ነው። ስለዚህ ከሰብአዊ መብትነትም በተጨማሪ ለዲሞክራሲ ያለው ፋይዳ ምንድነው? ለተጠያቂነት ያለው ፋይዳ ምንድነው? ለመንግስትን ተጠያቂ በተለይ ከኮራፕሽንም ብዙ አንስተዋል። እስቲ አያይዘን እናንሳውና
ይሄ የቁልቁለት ጉዞ ነው ወይስ ለዲሞክራሲው ለጋዜጠኞች ለተለያየ አካላት ፖዚቲቭሊ ሊታይ የሚችል ነገር ነው? ያው ይሄ ሚዲያ የፖለቲካ ሚዲያም ስለሆነ ነው ይሄን ማነሳው። እንተን ያ ፖለቲካሊ ስታይ አሁን ምን መሰለህ የሚዲያ ነፃነት ማክበር የጋዜጠኞች ጥበቃ ማድረግና ጋዜጠኛውን ኢምፓወር ማድረግ በአንድ ሀገር ውስጥ ሙስናን ለመከላከል ሰላምን ለማረጋገጥ ልማትን ለማረጋገጥ ሁሉም ነገር ዋስትና ያለው የተረጋጋ ሀገር የመፍጠርን ሂደት ሁሉ ለማድረግ በጣም አስቻለ። ለጋዜጠኞች ጥበቃ ማድረግ ኢምፓወር ማድረግ ሚዲያ ጋዜጠኞችን ያሰራራቸው ህገ መንግስቱ አንቀጽ 29 ማንኛውም በኢትዮጵያ ህገ መንግስት ላይ ጥበቃ ልዩ ጥበቃ ይደረግለታል የተባለ ተቋም የለም ከሚዲያ ውጭ። ሚዲያ የሰብአዊ መብት በለው ዲሞክራሲያዊ መብት በለው ማንኛውም መብት እንዲከበር ትልቁን ስራ የሚሰራው ሚዲያ ነው። ጦርነትን ተዋግተህ እንድታሸንፍ የሚረዳ ሚዲያ ነው። ጦርነት እንዳይነሳ የሚያደርግልህ ሚዲያ ነው። ጦርነት እንዲነሳ እንዲቀጣጠል አገር ምድሩ እንዲበታተን የሚያደርገው ሚዲያ ነው። ጋዜጠኝነቱን ሙያው ይህንን ሙያ ጠንቅቆ የሚያውቁ ሰዎች በደንብ አድርገው ማንኛውንም ነገር መስራት ክራይሲስ መፍጠር እንደሚቻል አስቸጋሪ ሁኔታ መንግስት ስርዓተ ለውጥ ማድረግ ምናምን ሁሉ ነገር እንዴት እንደሚመጣ ከስራ ከመሰረቱ ህዝብ በመንግስት ላይ እንዲነሳ ማለት መንግስት ደግሞ ወደ ስራ እንዲሄድ ማድረግ ማንኛውንም ነገር ማድረግ ነው የሚችሉት። አገር እናረጋጋ ብሎ ከተነሳ ሚዲያው ትልቅ ሮል አለው ከየትኛውም ተቋም በላይ። ሚዲያው ማንኛውም የማይገባበት ቦታ የለም። የትም ይገባል፣ ፍርድ ቤት ይገባል፣ ፖሊስ ጣቢያ ይገባል፣ አቃቤ ህግ ቢሮ ይገባል፣ እያንዳንዱ ሚኒስቴር ቢሮ ይገባል፣ ቀበሌ ይገባል፣ በአንዴ እያንዳንዱ እናት ቢሮ ቤት ይገባል፣ ግለሰብ ጋር ይገባል። ምንም የሚቀረው ነገር የለውም። የታጠረ አይደለም። ሌሎች ተቋማት የታጠሩ ናቸው። ሚዲያ በኢትሰልፍ ሌላ መንግስት ነው የሚባለው አጥር የለበትም። የትኛውንም ጉዳይ ውስጥ ይገባል። በሀገር አልፎም በሌሎች ሀገሮች ጉዳይም ጭምር። አሁን ምንድነው እዚህ ጋር ኢምፓወር ማድረግ በህግ ከዛ በኋላ ለጋዜጠኞቹ ጥበቃ ማድረግ። አሁን አንድ ጠቅላይ ሚኒስትር አዋጅ ኢምፓወር አድርጓቸዋል አላረጋቸውም፣ ጥበቃ ሰጥቷቸዋል አልሰጣቸውም፣ ወደ ተግባር ቲዮሬቲካሉን ወደ ተግባር እያየ ነው። ይሄ ስለ ህጉ ስለምናወራ አልወጣም። አሁን ህጉ እንግዲህ ረቂቅ ላይ ነው ያለው፣ በምክር ቤት ተመርቷል፣ ውይይት እየተካሄደበት ነው። ዋናው ይህንን ነገር ክፍተት አለብን ብለው ጋዜጠኞቹ በማህበራቸው በተወካዮቻቸው በኩል ጥያቄ አቅርበዋል። ጠቅላይ ሚኒስትሩም ጋር ፊት ለፊት በተገናኙበት ጊዜ ይሻሻልልን ብለው ጠይቀዋል። እንደውም ጠቅላይ ሚኒስትሩ አንድ ምን ጋዜጣ ላይ እንደሆነ አይቻለሁ የፕሬስ በጋዜጣና በወረቀት ዋጋ መወደድ ምክንያት በቀለምና በማተሚያ ዋጋ ከገበያ እንዳይወጡ ማበረታቻ እናደርጋለን ብለዋል። ይሄ እኔ ፖዚቲቭ ጋዜጠኛ ታምራት ስክሪንሻት አድርጓት መቼ ተጀመረ ይሄ ነገር በሉ እንጂ ብሎ ለጥፋት አይቻልም። አዎ እና እሱ እንግዲህ ቁም ነገር የሚባል መጽሔት አለው ነገር ላይ ሪፖርተር ማን አሁን ያሉት በጣት የሚቆጠሩ ናቸው። ከዚህ በላይ ሊያድግ አይችልም። ምክንያቱም እነ ዋሽንግተን ፖስት እኔ እዚህ ሀገር አሜሪካን ሀገር እንደመጣው ስራ ስፈልግ መጀመሪያ አፕሮች ያደረኩት ዋሽንግተን ፖስት ነበር። ዋሽንግተን ፖስት በዛ ጊዜ ያውም የዛሬ ስንት ዓመት መሰለ በዚህ በሶሻል ሚዲያ መምጣት ምክንያት ያሉትን እየቀነስን ነው። በጣም ተጎድተናል። ሚዲያው ኦሬዲ ወደ መጥፋት እየሄደ ነው። በጣም ስጋት ላይ ነን ያለ ነው። እንዳው ወደ ሃይብሪድ ዞሮ ነው። ሃይብሪድ ነበር ለረጅም ጊዜ ሃይብሪድ ነው። አሁንም ሃይብሪድ ናቸው። ምንም ማድረግ ነው ማትችለው እና እንደ ድሮ ሰው አሁን ጋዜጣ ማንበብ ትቷል፣ ስልኩ ላይ ነው ያለው። በቃ ላፕቶፕም አሁን እየቀረ በቃ ስልኮች እየተኩት ሁሉንም ነገር በቀላል እያመጡ ከእንደገና ደግሞ ሰው ዋናውን ሶርስ ማንበብ ትቶ ይሄ ልክ አጫጭር ነገሮች እየጠየቀ በሲሪ በምናምን እየጠየቀ እሷ ትነግረዋለች። በቃ ምንም ሌላ ነገር እየተወ ማንበብም እየተወ ዶክተር ብርሃኑ ነጋ ይመስሉኛል ይሄ ሶሻል ሚዲያ ሰውን እንዳያስብ እያደረገ ነው። እንዳይደክም እንዳይለፋ ማነው እንዳይጥር ጥረቱን ሁሉ ዜሮ እያደረገበት ነው። በጣም ጉዳቱን ሲያነሳ ነበር። አንድ ትክክል ነው ያነሳው። በጣም በትክክል ነው ያነሳው። አደገኛ ዘመን ነው።
የመጣው። ይሄ አደገኛ ዘመን አንደኛ ትተኸውም እንዳትተወው አችልም። ተቀብለውም ቶሎ ደግሞ አዶፕት አድርገው ቶሎ ደግሞ ተቀላቅለው ሊሄድ ብትል የራሱ ማት ሜስ ይዞ የመጣ ነገር ነው። ስለዚህ ምንድነው ማቻቻልና ሽግግሩን በተቻለ መጠን ሽግግሩ የሚያደርሰውን ጉዳት ተቋቁሞ አነስተኛ ጉዳት በማስተናገድ ይህንን ሂደት ማሳለፍ ያስፈልጋል። ስለዚህ አብዛኛዎቹ ሃይብሪድ ሪፖርተራው ወደ ሃይብሪድ ኦልሬዲ ዞሯል። ምክንያቱም አለ ዩቲዩብም ላይ ምንም ላይ መጥቷል እና ወደዛ እየሄዱ ነው ያሉት። አሁን በመንግስት ደረጃ ጥበቃ አድርጓል አላረገም የሚለውን ነገር ስትይ እኔ ሞር የተሻለ ነገር ኢትዮጵያ ውስጥ አለ ብዬ አስባለሁ። የተሻለ ለማሻሻልም ጥበቃ ኔሰሰርሊ እኮ ሰብሲዲ አይደለም አይደል? መደጎም አይደለም። አሁን በተለይ እየሞተ ያለን ነገር ከሆነ ወይ ለታሪካዊ ነገር ካላስቀመጥከው ከዘመኑ ጋር ካልተራመደ አሁን እንዳልከው የህትመት ሚዲያን እንዴት ነው ምንድነው የሚጠቅም እሱን ሰብሲዳይዝ በማድረግ ለታሪክ ሰብሲዳይዝ አሁን ጠቅላይ ሚኒስትሩ እንዴት እንደሚያደርጉ አላውቅም። በእኛ በኩል ሰብሲዳይዝ መደረግ እንዳለባቸው እኛ ድሮም እናምናለን። ግን ሰብሲዲው እንዴት ነው የሚሆነው ነው እንዴት መካሄድ የሚችለው ሰብሲዲው እና ሰብሲዲው በጣም በዘመናዊ መልኩ ነው የሚሄደው። በማስታወቂያ ነው የምትደጉማቸው። ሲሰራበትም ነበር እኮ የተሻሉትን ትመርጥና ማስታወቂያዎችን ቋሚ ማስታወቂያዎች 1-4-5 ገጽ ሙሉ ማስታወቂያ እንዲያገኙ ታረጋቸዋለህ። እነዚህ 4-5 ገጽ ማስታወቂያ የመንግስት ማስታወቂያ ማለት ነው። ታውቃለህ መንግስት ማስታወቂያ በቢሊዮን ብሮች ነው መንግስት ማስታወቂያ። እያንዳንዱ መስሪያ ቤት ከፍተኛ በጀት ንግድ ባንክ፣ ኮሜርሻል ባንኩ፣ የልማት ድርጅቶቹ፣ ሚኒስቴር መስሪያ ቤቶቹ አብዛኞቹ እንደውም ሳይጠቀሙ የሚመልሱት በጀት አላቸው። እንኳን ሌላው ቀርቶ ደንበኞቻቸውን እንኳን አደረሳቸው የሚሉ መልእክቶቻቸውን በጋዜጣ 1 ገጽ ገዝተው ለአመት በዓል በአመት ተወሰኑ ቀናት እንኳን ቢሰጡ ቀላል ነገር አይደለም ድጎማ። ሁለተኛ የቫካንሲ ማስታወቂያ ነው። እኛ ድሮ የቫካንሲ ማስታወቂያ በእርግጥ ሪፖርተር ብቻ ነበር የሚወስደው። ሪፖርተር የአማርኛውን፣ ሄራልድ ደግሞ የእንግሊዝኛውን እና አዲስ ዘመን አማርኛና እንግሊዝኛውን ይወስዳል። ሪፖርተር ደግሞ ያንን ሼር ያደርጋል። የመንግስት ይሰጠዋል። አሁን የመንግስት ማስታወቂያ ለሁሉም ተቋም ተፈጥሮ እኛ ያልነው ምንድነው ያኔ አንድ ገለልተኛ ተቋም ይቋቋም፣ የሚመጡ ማስታወቂያዎች ወደዛ ተቋም ይምጡ፣ እነዛ ተቋማት ለሁሉም ጋዜጦች ማስታወቂያውን እኩል ያከፋፍሉ ነው። ይህንን ነገር ስናነሳ ለማንም እዚህ እየሰደበን ለሚውል አንተ ምንድነው የምታወራው ምናምን ታው ያንን የሚሏል በቀናነት የማያዩ ኃላፊዎች ይኖራሉ። ነገር ግን ቀና እንዲሆኑ ማድረግ የምትችለው ሰጥቶ በመቀበል ነው። ሚዲያው ማሳተሚያው ምን እየከሰረ አንዳንዱ ቤቱን ሽጦ ገና ሰርቫይቭ አደርጋለሁ እያለ ያለው ነገር በሙሉ አውጥቶ ጨርሶ ከስሮ ሰርቫይቭ ሳያደርግ በዛው ዘግቶ የሚጠፋበት ነው እና ያ እንዳይሆን መንግስት ምንድነው ማድረግ ያለበት? አትሊስት 1 አመት የሰሩ ጋዜጦች 1 አመት አሁን እዚህ አሜሪካን ሀገር የመጀመሪያ 1 አመት ከሰራ በኋላ ያንን የሰራህበትን ታክስ ያደረክበትን ነገር አሳይተ ፈንድ የምትጠይቅባቸው ሁኔታዎች አሉ። ፈንድ በሚዲያዎች ይደጎማሉ። አሜሪካን ሀገር በመንግስት በስነ ስርዓት ሁሉም የመንግስትን ድጋፍ የሚሰጥ ፈንድ አለ። ለግሎባል ፈንድ አይነት እዛ ውስጥ ይገባል። ከዛ በኋላ ድርሻቸውን አፕላይ ያደረጉ የሚያስፈልጋቸውን ፕሮፖዛል እየላኩ ይቀበላሉ። ያለ መንግስት ሳፖርት ሚዲያ ይሄዳል። በነፃ ለሚሄድ ያለው አብዛኛው በድጋፍ ነው ይሄድ ያለው። ስለዚህ ኢትዮጵያ ውስጥም ድጋፍ ነው። ድጋፉ ግን ምን መሆን አለበት? ዝም ብሎ እንደ ብራውን ኤንቨሎፕ ነገር ጉቦ አይደለም እኮ የሚጠየቀው፣ ማስታወቂያ ነው። ማስታወቂያ ደግሞ ጋዜጦቹ 12 ገጽ ያላቸው 16 ገጽ ያላቸው ከሆነ 4 ገጽ ተሰጣቸውና 20 ገጽ ሆኖ እንዲወጡ ታረጋለህ። 4 ገጽ በእያንዳንዱ ህትመት 40,000 ብር ብትሰጣቸው አንተ ቀላል አይደለም። በወር 40 በቋሚነት ቢወስዱ እነዚህ ሲሚንቶ ፋብሪካዎች አሉ፣ ኢንሹራንሶች አሉ፣ ባንኮች አሉ፣ ሐዋላ አስተላላፊዎች አሉ። በጣም ብዙ ኢትዮጵያ ማለት በጣም ሀብታም ሀገር፣ በጣም ትልቅ ገንዘብ ያለበት ሀገር። የግል ባለሀብቱ ሪል ስቴቱ ምኑ ማስታወቂያ ይፈልጋል፣ ጋዜጣ ይፈልጋል። አሁን እነዛ ሁሉ ማስታወቂያዎች ወደ አንድ
የሚያስተዳድራቸው ተቋም ተፈጥሮ ወደዛ ተቋም ቢመጡ እነዛ ተቋማት ለሁሉም ደግሞ የሚሰጡበት ድሮ አንድ ካክተስ የሚባል የግል ኩባንያ ነበርና ያ የግል ኩባንያ የብዙ ኤንጂኦዎችን ኢቨንት ኦርጋናይዝ ያደርጋል የማስታወቂያ ስራቸውን ደግሞ ወስዶ ለጋዜጦች እንዲያወጡ ምናምን ይሰጣል ይሄንን የሚያከፋፍል ነውና ክፍያውን የራሱን ኮሚሽን ወስዶ ለጋዜጦቹ የሰጠውን ደግሞ ሰርተው ሲመጡ ይከፍላቸዋል ከድርጅቱ እነሱ ይቀበላል ይሄ አሰራር ነው መዘርጋት ያለበት ሲስተም ነው መፈጠር ያለበት እንጂ በሌላ አንተ አሁን በመተለው አይነት መንግስት መደገፍ የለበትም አይደል ማገዝ ነው ያለበት ማገዝ ደግሞ ሲስተማቲካሊ በስራ እነሱ ሰው ደና ሰው ቀጥረው ማሰራት ደሞዝ ጥሩ ደሞዝ መክፈል የሚችሉበትን አቅም ከፈጠርክላቸው ጥሩ አገልግሎት ይሰጣሉ ለህዝቡ ለሀገርን ነው ያገለግላል እኔ ያልኩ ምናልባት ኔጌቲቭሊ ኢንተርፕሬት እንዳይሆን ዘመኑ ትራንስፎርም ካረገ ትራንስፎርሜሽኑን ማገዝ ሊሆን ይችላል ለምሳሌ ህትመት ላይ ብቻ አተኩራለሁ በቃ በየወሩ የሆነች ነገር ፕሪንት ያረኩኝ መጽሔት ይሁን እንትን እኖራለሁ ከዛ በዛ ላይ ማስታወቂያ ያገኛለሁ የሚያስብ ከሆነ ያ ሰው ከፕሪንትነት ብቻ ሳይሆን ወደ ሃይብሪድ እንዲሄድ ቅድም እንዳልከው ለምሳሌ አሁን ሰብስክሪፕሽን ሆኗል እንደምታየው ዋሽንግተንም ፖስትም ሌሎቹም በወር የሆነ ሰብስክሪፕሽን ይሰጣዋል በሰብስክሪፕሽኑ ነው ጋዜጦቹን ማንበብ የምትችለው ሌሎቹም ብዙዎቹም ጆርናሎችን ጨምሮ ማለት ነው ሶ ከዘመኑ ጋር የሚሄድ ነገር ያልኩ እነዚህ ሰዎች ትራንስፎርም መሆን አለባቸው ዘመኑ ወደ ዲጂታል እየሄደ ስለሆነ ዲጂታል ነገሮችን ማግኘት አለባቸው ከሚል አንፃር ነው ምክንያቱም ዋንስ ካለፈ ስለሆነ ማለት ነው ኢን ኤኒ ኬዝ ይሄን በዛ እንወሰደውና አስተያየት ካለ ጨምርበታል ግን ወደ አሁን ቅድም ያነሳውን ስጋት ሰዎችም ኮንሰርን ስላላቸው አሁን እንግዲህ የቲክቶክ ዘመን ነው የዩቲዩብ ነው የሌሎች እንደዚህ የሶሻል ሚዲያ ዘመን ነውና እዚህ ጋር የመረጃ ነፃነት ብለህ ስትመጣ የተገኘን ነገር ሁሉ ለመዘርገፍ ወይም ደግሞ ተጠያቂነት በሌለው መልኩ የአገር ሚስጥር ሊሆን ይችላል የድርጅቶች ሚስጥር ሊሆን ይችላል ይሄ የመረጃ ነፃነትን ተገን በማድረግ የሚመጣ አደጋ ቢኖረው እንዴት ነው መቆጣጠር የሚችለው ያያየን ስለሆነ እዛ ላይ አስተያየትን ብትሰጥሩ እሱ ነው ህጉ ሲወጣ መጠንቀቅ ያለብህ የሀገር ሚስጥር የሆነን ዶክመንት ብዙ ጊዜ ሀገር ሚስጥር ማለት መከላከያን ወርደንነት ተቋሙን ፖሊስን ብቻ አይደለም አጠቃላይ የሀገርን ኢኮኖሚ የሚያናጉ ስራዎችን ይሰራሉ የዋጋ ግሽበት ላይ የምን ላይ ተጽዕኖ ወስኖ የሚሰሩ ጋዜጠኞች ታውቃለህ ለአንድ ተቋም ብቻ ለሚሰሩት አሁን አንድ ተቋም ጋር ፍሪላንስ ሆኖ የሚገቡና መታወቂያውን የሚፈልጉት የተቋሙ እና ከዛ በኋላ በዛ መታወቂያ ሌላ ታይቀጠራሉ ውጪ ምናምን ይሰራሉ በሌላ በብዕር ስም ታውቃለህ ዓለም ላይ ስም ያይጠቀስ ካልክ በብዕር ስም ማንኛውንም ነገር መስራት ይችላል የሆነ ስም እየጻፈ እና የሀገር ዶክመንት የሀገር መረጃ ጋዜጠኛው እጅ ይገባል ይሄ ደግሞ ጋዜጠኛ ኃላፊነት የሚሰማው መሆን አለበት እኛ አሁን ትልቁ የሀገር ሚስጥር ምንድነው የአባይ ጉዳይ የውሃ ጉዳይ ውሃ ላይ 3-4 ግድብ እንገነባለን የሚል ፕላን ካለን እሱ ነው እሱን ፕላን ያገኘ ሰው ያንን ለመሸጥ ብዙ ገንዘብ እንደሚያገኝ ያውቃል ለኢትዮጵያ ጠላቶች በአንድ ወቅት ትዝ ይለኛል ሶማሌ ክልል ላይ በተለይ ኦጋዴን አካባቢ የዘር ማጥፋት የተፈጸመ ነው ተብሎ መንግስት እዛ አካባቢ ማንም እንዳይደርስ መከላከያ ሁሉንም ነገር ዘግቶ ነው በርግጥ ጋዜጠኞቹ እኛ አላደረግንም አሉ ግን ወደዛ ወደ ሶማሌ ክልል ለሌላ ስራ ሄደው የነበሩ ጋዜጠኞች እነዛን ፉቴጆች ሄደው ወስደው ነበርና ያንን ፉቴጅ እንደውም ትዝ ካላቱ በረከት እንትን ለአልጀዚራ ዶክመንት ሲሸጡ ምናምን ያለው ነገር በርግጥ ለአልጀዚራ እነሱ ሽጠዋል አልሸጡም ገና በፍርድ ቤት ተይዞ በኋላ ልጆቹ የተፈቱበት ነው ግን የስዊድኖቹ ጋዜጠኞች ናቸው የስዊድኖቹ ጋዜጠኞች ሌሎችም እንደዚሁ ካሜራማን ፎቶግራፈር ቱሪስት ሆኖ ይመጡና ስራቸው ግን ሌላ ይሆናል ያ የምትሰበስበው መረጃ በጣም ውድ ዋጋ አንዳንዴ ምን ይሉሃል መሰለ money cannot be an issue ይላል money cannot be an issue
ስራው ብቻ ይሰራ ማንኛውንም አይነት ክፍያ እኛ እንከፍላለን ነው የሚሉ እነዚህ ሰዎች ይገርማል። እና money cannot be an issue አንተ ግባ ስራውን ሰርተ እቺን ፉቴጅዋን ብቻ ለዲስጠኝ እና ትዝ ይለኛል የስዊድን ጋዜጠኞች ኢትዮጵያ እንገባለን ብሎ በኢትዮጵያ ስላልቻሉ ሄዶ በሶማሊያ በኩል እንግዲህ ያስብ ሶማሊያ መንግስት የሌለበት በዛ በኩል ሪስክ ወስደው መጥተው ገብተው ኢትዮጵያ ውስጥ በመከላከያ ተይዘዋል። ተቆስለው ያውም ታጣቂ አጃቢ ሁሉ ይዘው መጥተው ማለት ነው። እና መረጃ በዛ ደረጃ ነው የሚፈልገው የኢትዮጵያ በዛ ደረጃ የሚፈልግን መረጃ ደግሞ አገር ውስጥ ፈቃድ ላለው ጋዜጠኛ ወስዳን ተሰጣለ ማለት ነው በነፃ አየው ያ ህይወትን ጭምር ሊከፍልበት ቆርጦ ከስዊድን ድረስ ሶማሊያ ሄዶ ሰዎች ታጣቂዎችን ቀጥሮ አጃቢ ይዞ እዛ ቦታ ገብቶ ፎቶ ተነስቶ ምን ብሎ የሚያስፈልገውን መረጃ ዶክመንት ቀርጾ ኢንተርቪው አድርጎ ሊወጣ ማለት አየው ምን ያህል ውድ ቢሆን ነው ያን ያህል ዋጋ ያስከ በኋላ ታስሮ በብዙ እንትን ነው ተፈርዶበት ከዛ መንግስት ምህረት አድርጎ ከስዊድን መንግስት ጋር ላለመጋጨት የለቀቀው ያነዛን ሁለት ጋዜጠኞችና ተዘቃለ ማለት ነው ቆስሎ ነው ያሱ እንደዛ ያ ማለት ምን ማለት ነው አሁን የኛ ብዙ ጠላቶች አሉ የኛ ጠላቶች የማዕድን ሳይታችንን ይፈልጉታል የኛ ጠላቶች የነዳጅ የምናወጣባቸውን ቦታዎች አካባቢዎች ይፈልጋሉ የማዕድን ሚኒስቴርን ዶክመንቶች ይፈልጋሉ ማዕድን ሚኒስቴር ማዕድን ይታካያለ የኛ ደግሞ ግጭት የት አካባቢ ሊነሳ ይችላል የት አካባቢ ማን ከማጋራ ከምን ብሔር ጋራ በቀላሉ ሊጋጭ ይችላል እንደሆነ ነገር እንኳን ቢፈጠር ቶሎ ብለን እንዴት ነው ተረክ ማድረግ የምንችለው የሚለውን ነገር የሚሰሩላቸው አናሊሲስ የሚሰጡት እዛ ሄደው ዶክመንተሪ እንሰራለን ብለው እዛ የሚውሉ ጋዜጠኞች የት ቦታ ምን አይነት ችግር አለ ስታስበው የብሔረሰቡን ባህልና ታሪክ እናጠናለን ሊሉ ይችላሉ መልካም ምድሩን ፎቶ አንስተን ለመምጣት ነው ሊሉ ይችላሉ ወይዛ ከዱር እንስሳት እንደዚህ ሊሉ ይችላሉ ግን ስራው ሌላ ሊሆን ይችላል ልታውቅም አትችልም በቅን ልቦና አንተ ዝም ብለህ ፈቃድ ሰጣለ በቃ የኔ ያህል ጋዜጠኞች ገብቷል ማለት በጣም አደገኛ ጦርነት ነገ በሱ ከሄደ በኋላ በትንሽ ጊዜ ውስጥ ሊነሳ ይችላል እና እንዲህ አይነትም ስራ የሚሰሩ ጤናማ አገር የሚወዱ ለሀገራቸው ደረታቸውን ሰጥቶ የሚሰሩ ጋዜጠኞች የመኖራቸውን ያህል ባንዳው ደግሞ አለ ሀገሩን ለመሸጥ ገንዘብ ካገኘ ምንም የማያደርግ ለብር ብሎ ጋዜጠኛ ይሆንም ማለት ለሙያው ፓሽን ሆኖ ለዛው የተፈጠረው ነው ሳይሆን በዛ አጋጣሚ ለመክበር በዛ አጋጣሚ አጨርብሮ ለማረክ የሚመጣ ማለት እና ስለዚህ ነው ህጉ ሲወጣ ጄኒዩንሊ ነው መውጣት ያለበት እኔ ህግ ሲወጣ ለጋዜጠኛው ብቻ የሚያዳላ የፈለገው መብት የሚሰጥ ሌላውን እንደዚህ የሚያረግ መሆን የለበትም ነው ማለት እኔ ሁሉ ጊዜ በእንደዚህ አይነት አቋሜ ነው ሰዎች በጣም ጠላት ማፈር በቃ ለኛ ብቻ አግዝ ይባላል እንደዛ አይደለም በእኛ ብቻ አይደለም ማለት ነው ተዋናዮቹ እኮ ሌሎችም ነው ስለዚህ ሁሉም ተዋናይ በሆነበት ነገር ፌር የሆነ ለሀገር ነው ታሳቢ መደረግ ያለበት እንጂ የኔ ጥቅም ወር የኔ በዛ ጋር የሚኖረው ሮል ብቻ አይደለም መታየት ያለው ስለዚህ በኔ ውሃ ሃይላንድ ውሃ ምንድነው የሆነ አንድ የውሃ ፋብሪካ የሽንት ቤት ውሃ ነው ብሎ ለጥፎ አይደለም አዘግቶ አይደለም ባለሀብቶች እኮ ዋጋ ከፍሏል ያውም ገንዘብ አምጣ ተብሎ አልሰጠም ስላለ ማለት ነው እንደዚህ የሚሉም አሉ ስለዚህ አሁን ምን እንደዛ አይነት ነገር በተከታታይነት የሆነ ውሃ እንደውም የነ ኤርሚያስ አመልጋ መሰለኝ ስሙን ላለማንሳት ነው አሁን እንትን ያደረኩት እንጂ ኮንክሪት ሆኖ ሲሄድ ሰዎች የሆነ የእውነት ነው የውሸት አይደለም እና አሁን እዚህ ጋር ሲሪየስ የሚሆነው መሰለ በስመ መረጃ ነፃነት ለሚፈጸም ጥፋት ወንጀል እንዴት ነው ኮንትሮል የሚደረገው የሚለውም አብሮ መታሰብ ያለበት ነገር ነው ማለት ለምሳሌ ሀገርን አደጋ የሚጥል ኢኮኖሚውን አደጋ ላይ የሚጥል የሀገር ደህንነትን አደጋ ላይ የሚጥል ከሆነ ምንድነው ኢቭን ባለሀብቱንም አደጋ ላይ የሚጥል አንዱን ባለሀብት ከአንዱ ለምሳሌ እንዳልከው ውሃ አንደኛውም ያመርታል ሌላኛውም ያመርታል አንደኛውን ጥለህ አንደኛውን ሰማይ ለመስቀል ወይም ከአንደኛው ገንዘብ ተቀብለህ አንደኛውን ለመግደል ስታረግ አካውንታቢሊቲ ኦን ዘ ሪቨርስ ኦፍ መረጃ ተቀባዩና መረጃ ሰጪው አንፃር ስናየው ሳውን ከጋዜጠኛም ወጥተን ሌሎች ሰዎችም ስናየው እሱንም አይ ቲንክ ኢምፖርታንት ነው ለሁሉም ነው የሚሰጠውና
ሁሉም ሞር ግለሰብ አሁን ኖርማል ሬጉላር እንትን ምንድነው ሬጉላር ሲቲዝኑ እንትን አለም ተጽዕኖ ማድረግ ምን ያመጣል የሚባል ነገር ሊኖር ይችላል። ጋዜጠኛው ግን ሲሆን ትንሽ ትኩረት ያገኛል አይደል? ለጋዜጠኛ ነው የጠየቀኝ ለዚህ ሚዲያ ነው እንዴ ያን ነገር ሊሰራ ፈልጌ ባላንስ ነው ያንተ ምላሽ ፈልጋለሁ ምላሽህን እንዳካትት ነው ምላሽ አልሰጠም ካልከኝም ደስ ይለኛል ምላሽ ለመስጠት ፈቃደኛ አይደለም ብዬ ጽፋለሁ ብለህ ስትነግረው ሰውየው እየሮጠ ነው አንተ ጋር የሚመጣው ይሰጣል መረጃውን ያለው ነገር ያስረዳል። ብዙ ጊዜ እነሱ ራሳቸውን ዲፌንድ ማድረግ ምክንያቱም ተቋም ነው ይጠፋባቸዋል ሰው ይሸሽባቸዋል። ይህንን ነገር እንዳይሆንባቸው እንዳይከስሩ መተው ያስረድተው ያላቸውን ዶክመንት አሳይተው ከፈለክና ብለው ወስደው ቢሮአቸው ሁሉ ነገር አስጎብኝተው ምናምን ያደርጋሉ። ብዙዎቹ ለራሳቸው ሲሉ ነው ይሄን የሚያደርጉት። ፍሬንድሊ ነው የሚፈልጉት የግል ባለሀብት ከጋዜጠኛ ጋር ፍሬንድሊ ነው የሚፈልጉት። ሬጉላር ሲቲዝን ግን ጎን ያለው ሰውዬ አንተን ለማስከሰር ይፈልጋል። አንተ ምን ያህል እንዳተረፍክ ማወቅ ይፈልጋል። አንተ እንዴት አድርገህ እንደምትሰራ ማወቅ ይፈልጋል። ከየት እንደምትገዛ የት እንደምትሸጥ እንዴት አድርገህ እንደምታቀናብርና ሸጣራው እዛው ኮምፒቲሽን ስለሆነ ነው። ያው ይሄ ወንጀል አይደለም በንግድ ዓለም ያለ ነገር ወጥቷል። እንዴት አድርጌ በልጠዋለሁ ምናምን እነሱ ጋር የሆነ ትሪኮችን ምናምን ሊሰራሩ ይችላሉ። ይሄ ግን ሚዲያ ሲሆን ሚዲያ ጄኒውን መሆን አለበት። ለሀገር ነው የሚያስበው። ስለዚህ ጥፋት የሚባል ነገር የጋዜጠኛ ኮድ ኦፍ ኮንዳክት ከሀገሪቱ ህጎች በሙሉ ይበልጣል። በነገር በስራ ላይ በአግባቡ ከዋለ ያ ኮድ ኦፍ ኮንዳክት ተጥሷል አልተጣሰም የሚለው ነው የጋዜጠኛ ገለልተኛ የሆነ ፕሬስ ካውንስል እያጣራ የሚሄድ ቢሆን ኖሮ ማንኛውም በሀገሪቱ ያለ ህግ ለጋዜጠኛ ያስፈልገው። ምክንያቱም ህግ አይጥስማ ጋዜጠኛ ህግ አይጥስም። ህግ እንዲጥስ የሚፈቀድለት አካልም አይደለም። the only ህግ መጣስ የሚፈቀድለት መረጃ ለማግኘት ተከልክሎ ያ መረጃ ተከልክሎ ይያል ያችን መረጃ ለማግኘት ብሎ ከሆነ ግን የትኛውን ቦታ ላይ ቢገባ በኮድ ኦፍ ኮንዳክት ጥፋት ነው ይባላል። እንደ አስፈላጊነቱ ያለውን አደጋ ግልጽ ክሊር ኤንድ ፕሬዘንት የሆነ ዴንጀር ህዝብ ላይ አገር ላይ ከሆነ እሱን ለማጋለጥ ከሆነ ቱ ዘ ማክሲመም ጋዜጠኛው ይሄዳል መሄድም አለበት። ይሄንን በመሄዱ በወንጀል በመናም ለጊዜው ሊጠየቅ ይችላል። በኋላ ግን በአለም አቀፍ ደረጃ የሚሸለምበት ነው የሚሆነው። ገብቷል ከውጤቱ በኋላ ማለት ነው። ስለዚህ ይሄንን ጋዜጠኞች ያውቃሉ። የትኛውም ዓለም ላይ ጋዜጠኛ ቦርደር የለውም፣ ሲቲዝንሺፕ የለውም፣ ድንበር አይገድበውም። ሙያውም የዓለምን ዜጎች ሰርቭ ማድረግ ነው፣ የሰውን ልጆች ማገልገል። የትም ሀገር ላይ ያለ ጋዜጠኛ መረጃ ሰርቶ ዜናውን ሲጽፍ ድፍን ዓለም ነው ያንን መረጃ የሚያገኝ። አሁን ለምሳሌ ኢራቅ ላይ ያለው ጋዜጠኛ ሰርቭ እያደረገ ያለው የኢራቅን ህዝብ ብቻ ነው፣ እኛንም ነው። እዚህ አሜሪካ ያለነው ነው ጭምር በአሁን ሰዓት ከነሱ ነው መረጃ የምናገኘው፣ ከሌላ ከየት ነው የምናገኘው? ስለዚህ ነው እስራኤል ያሉ ጋዜጠኞች ሌላ ሀገር ላይ ያሉት ጋዜጠኞች በየሀገራቸው ያለውን ነገር ሲዘግቡት ነው እኛ መረጃ ነው። ስለዚህ ዓለምን ህዝብ ሰርቭ እያደረጉ ያሉም ጭምር ነው። ይሄንን ነው መረዳት የሚያስፈልገው እና የህዝብ አንደበት ሆነው የህዝብ ድምጽ ሆነው ህዝብ ጋራ ያለውን ሀገራቸውን ህዝባቸውን ማዕከል አድርገው የሚሰሩ ጋዜጠኞች እንዲመጡ ህጎች እነዚህ ተቋማዊ አሰራሮች መኖር መጠናከር አለባቸው። አንጋፋዎች እየተከበሩ የሚሄዱበት ሁኔታ መኖር አለበት እንጂ በኢኮኖሚ እየደቀቁ ከሄዱ በትዊተር እየተበለጡ በትዊተሮቹ በትዊተር አልኩኝ በቲክቶከሮቹ እየተበለጡ ከሆነ ኢኮኖሚካሊ መታየት ያለባቸው በህብረተሰቡ ዘንድ በታላቅነታቸው ነው የሚከበሩ the most respected መሆን አለባቸው። ስለዚህ ይሄን ማድረግ የሚችሉት ደግሞ ጠቅላይ ሚኒስትሩ ራሳቸው ፕሬስ ኮንፈረንስ በመስጠት አብሮ በመታየት እነዚህ አይነት ጋዜጠኞች ተጽዕኖ ፈጣሪዎች እንዲሆኑ አብሮ ለነሱ ጊዜ በመስጠት ኢንተርቪው በመስጠት ማበረታታት አለ። ሚዲያ ተቋማቱንም እንደዚሁ ማለት ነው ከጎኑ የቆመውን አብሮ ለሀገር እየሰራ ያለውን ሚዲያ ጋዜጠኞችንም ሚዲያዎችንም መንግስት ማበረታታት ያለበት አብሮ ሃርሞናይዝድ በማድረግ ያለውን ነገር በሙሉ አሳምሮ በጋራ ለጋራ ሀገር እየሰራ እንዳለ እሱም ስራውን ይሰራል፣ ያኛውም የሱን ስራም ጭምር ነው እዛ ጋር አብረው የሚሰሩ። ስለዚህ ሀገር መገንባት በጋራ የሚከናወን ነው። ዲሞክራሲውን፣ ሰብአዊ መብቱን ጥበቃ፣ ሰላሙን፣ ልማቱን ሁሉ ነገር የማረጋገጥ የመጠበቅ ሁሉ ነገር
ጥንቅቅ ብሎ እየተሰራ መሆኑን የማጣራት ስራው የጋዜጠኛው ስለሆነ ይህንን ስራውን በአግባቡ እንዲሰራ ደግሞ መንግስት ምቹ ሁኔታውን ፈጥሮ ቢሄድ ለመንግስት ለራሱ እፎይታ ነው። ምናልባት አንተ ፎከስን ጋዜጠኞችና ሚዲያው ላይ አርገዋል። ትክክል ነው፣ በአብዛኛው እሱ ሊሆን ስለሚችል። ነገር ግን ይሄ የመረጃ ነፃነት ከጋዜጠኞቹም አልፎ ማንኛውንም ሰው ነው የሚመለከተው። እኔ እንደውም ትኩረት ማድረግ የምፈልገው እሱም ፖይንት ነው። ያንተ እንደተጠበቀ ሆኖ ማንኛውም ሰው ነው የሚለው። እንዛም ዲፋይን ሲያደርገው እንደሚለው እንደውም አዋጁ ላይ ማንኛውም ሰው በመንግስት አካል እጅ የሚገኝ መረጃ የመጠየቅ በንግድ ቅድም በተባሉት ተቋማት የመጠየቅ የማግኘት የማሰራጨት ነፃነቱን በይበልጥ ለማረጋገጥ መረጃውን በማይሰጡ ላይ ተጠያቂነት ለማምጣት ነው የሚለው። ስለዚህ ኢትስ ኖት አባውት የጋዜጠኞች ብቻ አይደለም፣ ስለ ማንኛውም ሰው ነው የሚያወራው። ይሄ ማንኛውም ሰው ደግሞ ኢቭን የውጭ ዜጋም ሊሆን ይችላል። የውጭ ዜጋም ኢትዮጵያዊም ላይሆን ይችላል፣ ወይም በትውልድ ኢትዮጵያዊም ሊሆን ይችላል። ሶ ከሱ አንጻር እንቃኘውና ስለ ማንኛውም ሰው እናውራው። እንትኑን ውጣና ከጋዜጠኞች ውጣና እነሱ የራሳቸው እናንተ ምክንያቱም የመገናኛ ብዙሃን ራሱን የቻለ አዋጅ ስላለ ማለት ነው። የ2010 አዋጅ አለ የመገናኛ ብዙሃን። ይሄኛው ግን የመረጃ ነፃነት ስለሆነ ስለ ጋዜጠኞችና ስለ ሚዲያዎች ብቻ ፎከስ ያደረገ አይደለም። አሁን ቅድም እኮ እንደ ሞዴል ያመጣነው ልጅ እንደዚህ ከመኪኖቹ ጋር ተያይዞ የነበረውን ነገር ያ ልጅ ነው በሰፊው እኔ እንዳየሁት ማንበሪሳ የሚባለው ልጅ በሰፊው የታወቀበት በኋላ ማብራሪያ ሲሰጥም አይቻለው ከፍተኛ ሁኔታ የነበረው እሱ ነው። ስሙን ወደኋላ ላይ ወይ አዲስ ኮምፓሶች አስታውሱኝ፣ ብዙ ጊዜ ጠፋኛል። እና ስለ ማንኛውም ሰው እናውራና ምንድነው የሚለውን ነገር እንደዛ እንየው ብዬ ነው። ማለት ይሄ ለጋዜጠኞች ብቻ የተፈቀደ አይነት ሰው እንዳይወስደው ስለፈራው ነው ፕሮግራማችንን እኛ ያው የምናነሳው ዋናው ተዋናይ ሚዲያ ስለሆነ ጋዜጠኛው በሚል ነው። ይሄ አዋጅ ግን ያው ለሁሉም ዜጋ ለማንኛውም ሰው የሚሰራ ነው። ስለዚህም ነው ጋዜጠኛ ኢቭን ሆኖ ጋዜጠኛውም ራሱ ጤነኛ አለ፣ ጤነኛ ይሆናል። የኢትዮጵያ ወዳጅ አለ፣ ከኢትዮጵያ ጠላት ጋራ ወዲያውኑ ፍሬንድ ለመሆን ምንም ማይቸገር አለ። ስለዚህ እነዚህን ነገሮች ግምት ውስጥ ያስገባ መሆን አለበት አዋጁ ለማለት ነው። እና ሞር የጋዜጠኞችን ምሳሌ ያነሳሁት ሌላው ለግሉ ነው የሚጠይቀው መረጃ እና ለግሉ ወይ ጥናት ምርምር ለማድረግ ወር መጽሐፍ ለሚጽፍ ከሆነ እንደዛ አይነት ነገር ለማድረግ ነው፣ ለማወቅ ነው የሚጠይቀው መረጃ። መብቱ ነው፣ ህገ መንግስታዊ መብቱ ነው መጠየቅ። ነገር ግን ለማወቅ ብቻ ሳይሆን ለማወቅ ብቻ ሳይሆን አሁንታ በርሲሳ የሚባለው ልጅ ፌደራል ፖሊስም እውቅና የሰጠው ስለሆነ ነው እያነሳ ያለሁት። የኢትዮጵያ ውስጥ እየደረሰ ያለው አደጋ ከፍተኛ ነው ብሎ በማለት ነው ለማጋለጥ የተንቀሳቀሰው። የሄደበት መንገድ ልክ ነው ልክ አይደለም ሊያነጋግር ይችላል። ግን ከዛ በፊትም በዚህ በሜቴክ በሌሎች ተቋማት ላይ የነበረውን ነገር ተመሳሳይ ሲያነሳ የነበረ ነገር ነው። ስለዚህ እንደ ዜጋም አገሪቷ የገባችበትን ነገር እንደዚህ አይነት አካላቶች የሚፈጽሙትን ለማጋለጥ ከሄደም የዚህ የህጉ አካል የመረጃ ነፃነት ህጉ አካል መሆኑንም የሚታይበት ስለሆነ እና ምናልባትም ከጋዜጠኛውን ባልተናነሰ እንደዚህ አይነት ሰዎች እየሰፉ የሚሄዱበት እድልም እየሰፋ ስላየውኝ ነው ያነሳው። ልክ ነህ እኮ አሁን እኮ ኦልሬዲ ሚዲያ የዚህ አጠቃላይ ሶሻል ሚዲያው በዚህ ሁኔታ መምጣት ህብረተሰቡ እያንዳንዱ ጋዜጠኛ እንዲሆን፣ እያንዳንዱ ዘጋቢ እንዲሆን፣ እያንዳንዱ ሪፖርተር እንዲሆን እያደረገው ያለ ኦፖርቹኒቲ የፈጠረ ነው። ስለዚህ ለዛም ነው ህግም ሲወጣ ያው ለዚህ ለመገናኛ ብዙሃን ለብቻ ተብሎ አይወጣም። ግን ዞሮ ዞሮ በኋላ በመመሪያው በደንቡ እንደዚህ እየቀነሰ መምጣቱ አይቀርም ስኮፕ ለጋዜጠኛው ቅድሚያ። ምክንያቱም ጋዜጠኛ ተቋም ይዞ ነው የመጣው፣ ይሄኛው ግለሰብ ነው። ስለዚህ ለተቋም ቅድሚያ መስጠት አለባቸው አንደኛ። ሁለተኛ ጋዜጠኛው ወረፋ መጠበቅ የለበትም። ሌሎች ደግሞ ያነሱት ምንድነው ጋዜጠኛ ነው ከሆነ
ፈቃድ ያለው አክሬዲትድ የሆነ ጋዜጠኛ ከሆነ የሚፈልገው ለስራ ነው፣ አስቸኳይ ነው፣ ስለዚህ ለሱ ቅድሚያ ይሰጠው ይባላል። ለምሳሌ የኢትዮጵያ ቴሌቪዥን ጋዜጠኞች እየጠየቁ የኢትዮጵያ ቴሌቪዥንን ጋዜጠኞች አስቀምጠ ዝም ብሎ ግለሰቦችን እያስተናገድ ፌር አይደለም። ምክንያቱም ይሄኛው በአንዴ ሁሉንም የኢትዮጵያ አካባቢ የሚያዳርስ ነው። ስለዚህ ለኢትዮጵያ ቴሌቪዥን ጥያቄ ቶሎ ብለ ቅድሚያ መስጠት አለ። እንደዚሁ ሰፋት ላላቸው እንደ ሪፖርተር፣ እንደ አዲስ አድማስ ወር ደግሞ ፋና፣ ዋልታ እንደዚህ አይነቶቹ ቶሎ ብለ ቅድሚያ ትሰጣለህ። ኢንተርናሽናል ሚዲያዎች ለምሳሌ በጣም አርጀንት ነገር ይፈልጋሉ እና እነሱ ወዲያው በስልክ ነው የሚፈልጉት፣ ኮንፈርሜሽን ነው የሚፈልጉት። ስለዚህ እነሱንም እንደዚህ በጥያቄ በደብዳቤ አምጣ፣ ተራህን ጠብቅ ካልክ ስራ ይሰራም ማለት ነው። ስለዚህ እንደዚህ አይነቱ ነገሮች ምንድነው ህዝቡ በተራ ነው። እዚህ ሀገር አሁን አሜሪካን ሀገር ኦምቡድስማን አለ አይደል? ግን ኦምቡድስማኑ ምንድነው እንደኛ ሀገር ኦምቡድስማን ራሱን የቻለ አንድ ተቋም ብቻ አይደለም። እያንዳንዱ መስሪያ ቤት የራሱ ኦምቡድስማን አለው። የሚገርም ነገር እንባ ጠባቂ እያንዳንዱ መስሪያ ቤት የራሱ አለው። በመስሪያ ቤት ውስጥ ቅሬታ የሚቀርበው ለዛ ኦምቡድስማን ነው። ያ ኦምቡድስማን ከሚኒስትሩ ወይ ደግሞ ከመስሪያ ቤቱ የመጨረሻ ባለስልጣን የማይተናነስ ውሳኔ መስጠት የሚችል ስልጣን ያለው ሰው ነው። የማይቀያየር ሰው ነው። የሚገርም ነገር እና እሱ በህጉ መሰረት መስተናገድ ሲገባው ያልተስተናገደ ሰው አላግባብ የተለያየ መገለል የተለያየ ነገር የደረሰበት እዛው መስሪያ ቤት ላይ ቅሬታውን አቅርቦ እዛው ውሳኔውን እንዲያገኝ የሚደረግበት አሰራር ነው። አሁን እኛ ጋር አንድ ተቋም ነው የተፈጠረው። ያ ተቋም ደግሞ ብቻውን እዛው በራሱ ተቋም ግቢ ውስጥ እና ቢሮ ውስጥ መርምሮ ደብዳቤ ነው የሚልከው። ደብዳቤውን ያመጣ መሳቢያውን ስቦ ወስደናል ይላል። በቃ ተቀብለናል ይላል። ምንም ነገር አይፈጽምም። መሳቢያ ውስጥ ነው ቁጭ የሚያደርግ። አሁን ኦምቡድስማን አሁንም ኢንፎርስ ያድርግልኝ የምትል ከሆነ የራሱ ፖሊስ አለው የለውም? የራሱ ዳኛ አለው የለውም? ስለዚህ ኦምቡድስማን ምን ሊያደርግ ይችላል? ይሄ ትክክል አይደለም የደረሰባቸው በደል ብሎ ደብዳቤንም ይሰጥ። ደብዳቤውን ይዘህ ሄደ እነዛ የማይፈጽሙልህ ከሆነ ምንም አያደርግም። አሁን ምን አመጡ እነሱ? ቅጣት ይጣልልን። ቅጣቱን ማን ይክፈል? ይሄን ካረገ ካጉላላ ካልሰጠ ካላንከራተተልን ቅጣቱ ይሰጥልን። ቅጣቱ ደግሞ በምንድነው የሚሰጠው? ሰውየው ከደሞዙ ላይ ይቀጣ። ይሄንን በህግ በአዋጅ ስልጣኑ ከተሰጠው ለኦምቡድስማን አዝ እንደ ኢንስቲትዩሽን ፓወር ኢምፓወርድ ሆነ ማለት ነው። ኢምፓወርድ ስለሆነ እሱ አሁን ይፈራል። ለምን? ደሞዙን ነው የሚወስድበት። ደሞዙ ደግሞ የማን ነው? የተቋም አይደለም። ተቋሙ መስሪያ ቤቱ ይከፍላል አይደለም። ራሱ ሰውየው ከደሞዙ 50,000 ብሩን ስትቆነድደው ያኔ ያመዋል በትክክል አለመስራቱ ያኔ ይሰማ። አሁን ግን ምንም አይመስላቸውም። 5,000 ነው ምናምን ነው ቅጣቱ። እሱን ከእንትን ላይ ከመስሪያ ቤት እንትን ላይ ይከፈል ብሎ ይመራበታል። ቅጣት አለባችሁ ምናምን ተብሎ ሲመጣ ክፈሉ ከዛ ከመስሪያ ቤት እየተባለ ነው። ምናልባት አዲሱ ረቂቅ አዋጅ ላይ ትንሽ ላንብበውና እንደዚህ የሚል ነገር አለው። አዲሱ ረቂቅ አዋጅ በክፍል 5 ላይ የኢትዮጵያ ሕዝብ እንባ ጠባቂ ተቋም በማቋቋሚያ አዋጁና በሌሎች ህጎች ከተሰጠው ስልጣንና ተግባር በተጨማሪ ይህን አዋጅ የማስተግበር አፈጻጸም፣ የመቆጣጠር፣ የመከታተል እንዲሁም የአሰራር ግልጽነትና ተጠያቂነት እሴቶችና የመረጃ ተደራሽነት ባህል መጎልበትና መዳበርን አስፈላጊ የሆኑ ሌሎች ተግባራትን የማከናወን ስልጣን በዚህ አዋጅ ተሰጥቶታል ይላል። በረቂቅ አዋጁ አንቀጽ 52 ላይ በዋና እንባ ጠባቂ የተሰጠ ውሳኔ ወይም ትዕዛዝ እንደ ውሳኔው አልተፈጸመልኝም በማለት የውሳኔው ተጠቃሚ ሲያመለክትና ዋና እንባ ጠባቂ ውሳኔው ወይም ትዕዛዙን እንዲያስፈጽምለት ለፌዴራል ከፍተኛ ፍርድ ቤት ወይም እንዳግባቡ ለክልሉ ጠቅላይ ፍርድ ቤት እንዲመራ ተገልጿል። ከዚህም በተጨማሪ ተቋሙ የሰጠውን ውሳኔ አለመፈጸም በኢፌድሪ የወንጀል ህግ ወይም በአግባብነት ባለው ሌላ ህግ ተጠያቂነት እንዲያስከትል በረቂቅ አዋጁ አንቀጽ 54 ላይ ተደንግጓል። አሁን በፊት ምንድነው አንዱ ችግር የነበረው? ኦምቡድስማን ወይም ህዝብ እንባ ጠባቂ ጥርስ የሌለው አንበሳ ሆኖ ነበረ ላለፉት ጊዜያቶች። ምንድነው የማስፈጸም አቅሙ ምንድነው? የሆኑ ሰዎች ሄዱ ባለስልጣን ጋር መረጃ አንሰጥም አላቸው። ዘን ምን ይመጣል? ኦምቡድስማን ሄዳ መለከት ፖሊስ የለው እንዳልከው የማስፈጸም አቅም የለው። በቃ ዝም ብሎ ነው የሚቀመጠው። አሁንም የንግድ ድርጅቶችንም ጨምረ የግለሰቦችን አልሰጥም መረጃ አለው። ዘን
አሁን ግን ኦምቡድስማን ከጠቅላይ ፍርድ ቤትና ከፌዴራል ከፍተኛ ፍርድ ቤት ጋር የሚተሳሰርበት ነገር ተፈጥሯል። ሶ ያ ኢምፓክት አመጣም ለውጥ አመጣም ብለህ ታስባለህ? ይሄኛው ለዛ ነው እኮ ከተሻሻለ እና አዋጁ ከጸደቀ የተሻለ አቅም ይፈጥራል። ለዛ ነው እኮ ሞር ጥበቃና ከለላ ይሰጣል ሚዲያው የምንለው ለዛ ነው። የተሻለ ነው እያልን ያለ ነው። ረቂቁም የቀረበው ያኛው በአግባቡ ስራው ስላልተሰራ ነው፣ የሚፈልገውን ውጤት ስላላመጣ ነው ጋዜጠኞቹም በዚህ ደረጃ እንዲሻሻል የጠየቁት። እንደ ባለቤት ሆነው የጠየቁት እነሱ ናቸው። በዛ መሰረት ነው እየታየ ያለው እና ጥሩ ነገር ነው እያልኩ ነው። ኦኬ ኦኬ። ሶ አሁን ግራ የገባኝ ኦምቡድስማን መክሰስ ይችላል? እሱ ነው አሁን አይከስም። ዝም ብሎ ለአንተ ውሳኔ ይሰጥና አስተዳደራዊ ውሳኔ የመጨረሻውን ውሳኔ ይሰጥና ከዛ በኋላ ፍርድ ቤት ነው የምትሄደው ድጋሚ እኮ። ለፍርድ ቤቱ ይመራል ማለት ምን ማለት ነው? አይመራም። አልገባኝም። እሱ ላይ ትንሽ መስተካከል፣ ምክንያቱም ረቂቅ ስለሆነ የሆነ ምክር ቤት እንደሚያቋቁም ያሳያል። ባይዘው አዲሱ አዋጅ ላይ የሆነ ምክር ቤት ያቋቁማል ኦምቡድስማኑ ራሱ የሚከታተል ምክር ቤት። ያ ምክር ቤት ከሳሽ ከሌለው ምንድነው ትርጉሙ? እስከ መክሰስ የሚያስኬድ ነገር ማስቀመጥ ለምንድን ነው የማይቻለው? ውሳኔ ነው የሚሰጠው፣ አስተዳደራዊ ውሳኔ ይሰጣል። የእሱ አስተዳደራዊ ውሳኔ የመጨረሻ ውሳኔ ነው የሚሆነው እንደ መንግስት። ያንን የመንግስት ውሳኔ አልፈጽምም ካለ ማስፈጸሚያ ክስ መመስረት ትችላለህ። ፍርድ ቤት ሄደ ክስ ትመሰርትና በፍርድ ቤት ትቀጥላለህ። ግን መጀመሪያ ግን ወደ ኦምቡድስማን ሄደ ውሳኔ ሳታገኝ ወደ ፍርድ ቤት ቀጥታ መሄድ ግን አትችልም ነው እኮ። ከዛ በኋላ ለምንድነው ፍርድ ቤቱ መክሰሱንም እንባ ጠባቂው የማይቀበለው ነው እኮ እያልኩ ያለሁት። ለግለሰብ ታዲያ ምንድነው ማድረግ የምችለው? ምንድነው ታዲያ? አይችልማ። እንባ ጠባቂ ከሳሽ አይደለማ። እንባ ጠባቂ አቃቤ ሕግ አይደለም። እንባ ጠባቂ አስተዳደራዊ በደል ተፈጽሟል አልተፈጸመም የሚለውን ያጣራና ተገቢ ነው አይደለም መከልከሉ፣ መረጃ በወቅቱ አለመሰጠቱ ወር ደግሞ የተጠየቀው ጥያቄ አለመመለሱ ትክክል ነው አይደለም የሚለው ያጣራና ትክክል ስላልሆነ በ4 ቀን ውስጥ መረጃውን አጠናቅራችሁ እንድትሰጡ የሚል ውሳኔ ይሰጣል። ይሄ አድሚኒስትሬቲቭ ዲሲሽን ነው። አድሚኒስትሬቲቭ ዲሲሽኑ ለምንድን ነው የሚጠቅመው? ያ ኃላፊ ይህንን ውሳኔ ከፈጸመ ከተጠያቂነት ነፃ እንዲሆን ነው። ምክንያቱም ኦምቡድስማን ይህን በመወሰኑ አይጠየቅም። ያም ኃላፊ ተጠያቂነት ፈርቶ ከሆነ የተቀመጠው ይህን ውሳኔ በማግኘቱ ለሱ እሱ ራሱን ደብዳቤውን ሲይዝ ራሱን ከተጠያቂነት ነፃ ያደርጋል። ስለዚህ ይሰጣል። ለምን ሰጠ ተብሎ እንኳን በሌላ አካል ቢጠየቅበት ሁኔታ ቢመጣ ያው ተገድጄ በህዝብ እንባ ጠባቂ ይላል ማለት ነው። ይህንንም ግን አልፈጽምም ካለ ግን በፍርድ ቤት ታስሮ እንዲቀርብ ተደርጎ የሚጠየቅበት ሁኔታ ነው። ያድጋል። አሁን ስለ አዲስ ረቂቅ አዋጅ ስላልጸደቀ አዋጅ ነው የምናወራው። ስለዚህ እኔ እናንተ ዲስከስ እያደረግና እኔ አሁን ሀሳብ እየሰጠው ነው። የምሰጠው ሀሳብ ምንድን ነው? ኦምቡድስማን በአዲሱ አዋጅ፣ ምክንያቱም ህዝብ ተወካዮች ምክር ቤት ነው እያጸደቀ ያለው፣ የራሱ የአቃቤ ህግ አይነት ነገሮች በዚህ በሚያቋቁመው ምክር ቤት ወይም በሚያቋቁመው ውስጥ የአቃቤ ህግ ስታተስ ያለው አካል ለምን አያቋም? ምን ተቋማት እኮ የሚከስላቸው የመስሪያ ቤት በአዋጅ እሱ መሻሻል አለበት። እነሱ ማቋቋሚያ አዋጅ እኮ አዋጁ ይሻሻል እኮ ነው እያልኩ ያለሁት። ኦምቡድስማን ውስጥ አቃቤ ህጎች ይኑሩ። ይሄ ነገር ለክስ ያ ሰውዬ ውሳኔ ወስኖ አልመልስም ካለ መንግስት የሚከሳቸው ራሱ የህዝብ እንባ ጠባቂ ተቋም የሚከሳቸው፣ ለምሳሌ የሆነ ኤክስ የሚባል ድርጅት ለጋዜጠኛው ወይም ለሆነ ለግለሰቡ መረጃ አልሰጥም አለ። ከመኪና ሽያጩ ጋር አሁን ጥሩ ምሳሌ ስለሆነ አልሰጥም አላቸው አይደል? ኤፍኔ ምናምን የሚባለው ድርጅት ሲል ሄዱ እነዚህ ሰዎች እንባ ጠባቂ ከሰሱ ወይም አቀረቡ። እንባ ጠባቂ ሁኔታውን አየና አዎ መስጠት አለብህ ብሎ ጠየቀው ድርጅቱን። አልሰጠም፣ ወሰነ፣ አልሰጣቸውም። የዚህን ጊዜ እንባ ጠባቂ ራሱ ቢከስ ካልሆነ አንተ የትኛው ፋይናንሻል አቅምም ላይኖርህ ይችላል የምትከስበት መንገድ፣ በተለይ እንደ ግለሰብ ከሆነ እና እሱም የመክሰስ አቅም እንዲኖረው ካልተደረገ ምን ያህል ጉልበት ይኖረዋል ነው እያልኩ ያለሁት። ማጠቃለያ ሀሳብ ነው። 50,000 ብር ቅጣት እኮ ይከፍልሃል ሰውየው። አሁን ምንድነው የምትከሰው? ሰው እንዲቀጣ ስለሆነ ብሩ እንዲከፍልህ እኮ ነው አንተ። ስለዚህ ማመልከቻን ለፍርድ ቤት ታቀርባለህ፣ መጥሪያ ይዘህ ማድረስ ነው። ከዛ ሰውየው እኮ ፍርድ ቤት ጋር ነው አገናኘው ማለት ነው። ከዛ ለፍርድ ቤት መልሱን ይሰጣል።
ከዛ በኋላ ፍርድ ቤት ቅጣቱን ይክፈል ሲል ቅጣት አፈጻጸም ይዘህ ሄደ ብሩን ከባንክ ላይ መውሰድ ማለት ነው። ስለዚህ የህግ ሰው ነው በሻ እና በረቂቅ አዋጅ ውስጥ የህዝብ እንባ ጠባቂ ተቋም ህጉን የማስፈጸም ሙሉ ስልጣን ይላል ተሰጠው ሲሆን መረጃ በማይሰጡ ኃላፊዎች ላይ አስተዳደራዊ እርምጃ የመውሰድና ስልታዊ ምርመራ የማድረግ መብት ይኖረዋል ይላል። ይመረምርና ይወስናል። ግን ችግሩ ምንድነው? ስለማያስር እና ገንዘቡ ላይ ከባንክ ላይ ያለው ብሩ ተቀንሶ ይከፈል ማለት አይነት ስልጣኖች ስለሌሉት ዞሮ ወደ ፍርድ ቤት መሄድ አይቀርም ነው። እነዚህ መብቶች ያሉት ፍርድ ቤት ላይ ብቻ ስለሆነ ይሄ ግን አድሚኒስትሬቲቭ ውሳኔው ግን ያለቀ ውሳኔ ነው። ከዛ በኋላ ምንም አይነት ክርክር ቢያደርግ ሰውየው ፍርድ ቤት ሄዶ ሊረታ አይችልም። ጥሩ። እንደማጠቃለያ በአንድ ደቂቃ 2 ደቂቃ የምትነግረው ነገር አለ ከአዋጁ ጋር ወደሚቀጥለው ለመሄድ? ወደሚቀጥለው ነው፣ ችግር የለም። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ወደሚቀጥለው እንሄዳለን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ የነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ታላቅ የምስራች ከሜሪትስ ፕሮፐርቲ። የኢህአፓ የሰላማዊ ሰልፍ ጥሪ። ኢህአፓ እንግዲህ የኢትዮጵያ ሕዝቦች አብዮታዊ ፓርቲ የሚባለው ከብዙ ዓመት በኋላ አሁን መነቃቃት እያሳየ ነው። አርብ ሚያዝያ 30 ማለት ኦልሞስት ከወር በኋላ ማለት ነው 2018 ሰላማዊ ሰልፍ ጠርቻለሁ ብሏል። ሰላማዊ ሰልፍ የጠራው በአዲስ አበባ፣ በመቀሌ፣ በባህር ዳር፣ በጎንደር፣ በሐዋሳ፣ በአሶሳ፣ በአዳማ፣ በአምቦ፣ በድሬዳዋ፣ በሐረር ነው ሰላማዊ ሰልፍ የጠራውና መሪ መፈክሮችንም አስቀምጧል። ኢህአፓ የብልጽግና ንጹሃን የመግደልና ማሳደዱን በአስቸኳይ ያቁም፣ ሁሉን አቀፍ ሐቀኛ ድርድር ይደረግ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ ይፈቱ ወዘተ የሚል ዛሬ ሰላማዊ ሰልፉን ሚያዝያ 30 እንደሚያደርግ ያስቀመጥነው ቅድመ ሁኔታዎች አልተሟሉም፣ ወደ ምርጫ ገብተን የሚል ነገር እያነሳ ነው። ምናልባት ከኢህአፓ ከመግባታችን በፊት ትንሽ ወደኋላ እንሂድና አንተም የዲያስፖራ ሰው ስለሆንክ ሰሞኑን የተካሄደውን የአገዛዝ አንቀጥቅጥ የበይነ መረብ ሰላማዊ ሰልፍ እንመልከተው። ማለት አገዛዙም ሲንቀጠቀጥ ስላየን እስቲ በየነ መረቡ ምን ፈጠረ? በጣም ከፍተኛ ዝግጅት የተደረገበት እና አቶ ልደቱ አያሌው በከፍተኛ ለአንድ ሳምንት ነው ከ10 ቀን በላይ ሲቀሰቅሱበት የነበረ ነው። ምናልባት ተያያዥነትም አለው ብዬ ስለማስብ ነው ማነሳልና የበይነ መረቡን ሰላማዊ ሰልፍ እንመልከተው። ከሱ ተነስተን ወደ ኢህአፓ እንሄዳለን። አንተ ነው የበይነ መረቡ ዝም ብሎ የቲክቶክ ጉዳይ ነው። ዝም ብሎ ይሄ ሶሻል ሚዲያ ላይ የታይታ ጉዳይ ነው። ታይተናል፣ እኔ ያህል ሰው ተመልክቶናል ማለት የፈለጉበት ነው እና የሚመለከተው ሰው አቋም ማይለይበት። እንዲሁም ደግሞ በጣም የሚያስቀው ነገር የተወሰነ ግሩፕ ተሰብስቦ የራሱን ወሬ አውርቶ የሄደበት፣ ሌላው ሐሳብ ያልተደመጠበት፣ የማንም አይነት መንግስት ወገን ሐሳብ ያልተደመጠበት ወይ ደግሞ ከገዢው ፓርቲ ወገን ያለ ሐሳብ እንዲቀርብ እድል ያልነበረው በራሳቸው ዛቢያ ተሽከርክረው የወጡበት ነው። ውጤታማም አልነበረም። የከሰረም ጠቅላይ ሚኒስትሩን ጋብዘናል ብለዋል። ውሸት ወሬ ነው። ምንም በእንደዛ ጠቅላይ ሚኒስቴር መጥቶ ቲክቶክ ላይ አይገባም፣ ገብቶ አያውቅም፣ ልምድም የለም። ዩቲዩብ እና እንትን ነው። እንደውም ችግሩ ቲክቶክ ላይ ነው ህዝቡ ያለው ነው ያለው አቶ ልደቱ። እና በዩቲዩብ እና ምን መሰለህ ይኸውልህ ጠቅላይ ሚኒስቴር
በትዊተር ገብቶ ከነሱ ጋር እንደማይወያይ ያውቃሉ። በደንብ ነው የሚያውቁት። ጠቅላይ ሚኒስቴር እነሱ የዙም ላይ ገብተው ተሰብስበው ያንን ጥላቻ ንግግራቸውን ስላደረጉ የሚፈጠር ነገር አለ ብሎ አያምኑ። አሁን እንደ ጠቅላይ ሚኒስቴር እነሱ ቢያደርጉ የሚሻል የነበረው ተሰብስበው እንወያይ፣ ጦርነት ይቁም ይላሉ። መንግስት አልፈልግም ብሎ ነው ጦርነት እየተቀጠለ ያለው። መንግስትም ቢብሎ ነው ራሱ መንግስት ነው ጦረኛው እየወጋ ነው። አልደራደርም ብሏል፣ አልነጋገርም ብሏል። እንደራደር እያለ የለመነ ነው። በጥጋቡ እያንዳንዱ እየተነሳ የሚተኩስ ከሆነ መንግስት የመንግስት ጥፋት ነው። ምንድነው ጥያቄ ቀርቦ አልመልስም ያለው ነገር የለም። አንደኛ የሚያነሱት መፍትሄ የላቸውም። እነዚህ ሰዎች ችግሩን ተንትነው መፍትሄው ይሄ ነው አስተካክሉ የሚል አይደለም ያላቸው። ስልጣን ለኛ ስጡን ነው የሚሉት። ጥያቄያቸው አምጡ ስልጣን፣ እኛ ባለስልጣን እንሁን፣ ከዚህ ከዳያስፖራ ሄደን አገሩን እኛ እንምራው። እንዲህ አይነት ምርጫ ምንም የሚባል ነገር ተውኑ። እንዲህ አይነት ነገር የሚያዋጣ ነገር አይደለም። ይሄ ሀገር እነሱ ውጪ ስለሆኑ ምናልባት የሌላ ሀገር ኑሮን ስለለመዱ የሚንቁት ህዝብ አይደለም። እዛ ያውቃል፣ የነቃ ነው። እያንዳንዷን ነገር ነው የሚያውቀው። ዝንተ ዓለም ያን ሀገር ያቀኑ ሰዎች እዛው ሀገራቸው ላይ አሉ። አሁን ገና መጥቶ ውጪ ልክ ልምድ ያለው እንደዛ አይነት ነገር ማሰብ የለባቸው። ስደት ሁላችንም ተሰደናል፣ አይተነዋል። ያለው ነገር እዛው ሀገር ላይ ያለው እየተለየ ነው። ኢትዮጵያውያን የራሳቸውን በራሳቸው እዛው እንደምንም የሆኑትን ነገር ይሆናል። ከማገዝ አልፈ ግን አታቀም፣ አንተ ምንም ነገር አታቀም ማለት የለበም። ውስጥ ያለውን ዜጋ በመከራውም በችግሩም በምኑም እየኖረ ያለው ተቻችሎ በሰላም እየኖረ ያለውን ህዝብ ሰላም መንሳት ተገቢ አይደል? ምንም አይነት ነገር ጠብ ያላደረጉ ናቸው። ተሰብስቦ አንድ የሆነ አካባቢ ላይ ችግር አለና ባካችሁ እቺን እንርዳ ያላሉ ናቸው። ጦርነት አለ። ጦርነቱ ለምንድን ነው የተነሳው? የተነሳው ጦርነት ለማብረድ ለማቆም በሁለቱም ወገን ቶክስ አቁሙ ተደራደሩ ያላሉ ናቸው። ይህንን ነገር ባላሉበት ሁኔታ ስልጣን ልቀቅ ይላሉ። ምን አይነት ባላንሱን ያልጠበቀ ከትልልቅ ሰዎች ማጠብቀው ሁሉም ደግሞ ከጡረታ በላይ ምናልባት ከአቶ ልደቱና ከተወሰኑት በቀር ሁሉም በጡረታ እድሜ ላይ ያሉ እድሜያቸውን በሙሉ የጨረሱ ሰዎች ነው። አሁን መተው ለዛ ሀገር ተስፋ እነሱ እጅ ላይ እንዳለ አድርገው ሊያወሩ ይፈልጋል። ቲክቶከሮች ከነሱ የባሱ ስንትና ስንት ተናጋሪዎች፣ ስንትና ስንት አይዲያ ያላቸው ብሪሊያንት ወጣቶች አሁን አሉ። ብሪሊያንት ይሁን የዚህን ዓለም ሁኔታ የኢትዮጵያን ሁኔታ ዲፋይን ማድረግ ዴፊኒሽኑን ሰንትነው ቁጭ ማድረግ የሚችሉ የኢትዮጵያ ልጆች ሀገራቸው ላይ ተረጋግተው ቁጭ ብሎ ነው ያለው በሰላም። አሁን እኛንን የምናውቀው ስልጣን ምናምን የምርጫ ምናምን ዝም ብሎ ተውና ሽግግር መንግስት እኛን ጥሩን ስጡን እኛ እናስተባብራችሁ። እንዲህ አይነት ንቀት ትክክል አይደለም፣ ተገቢም አይደለም። ለነገሩ ህዝቡም ስለነቃ አክሽፎታል፣ ፌል አድርጓል። ለወደፊቱም እንዲህ አይነት ነገር የሚሳካ ነገር አይደለም። ህዝቡ ነው ያከሸፈው ወይስ ግልጽ እንድናስቀምጠው ስለፈለክ ከነሱ ኢግኖር ነው የተደረገው? ኢግኖር ተደረጉ። አቶ ልደቱን ሰምቼው ነበር እኔ። መክሸፉን ተናግሯል፣ መስክሯል። ባይዘው ፌል አድርገናል ብሏል። የወደቅንበት ምክንያት ግን አለ ለካ ዩቲዩብ ዘመኑ አልፏል። መሄድ የነበረብን ወደ ቲክቶክ ነው። ዛሬ ህዝበ ኢትዮጵያ ያለው ቲክቶክ ላይ ነው። ወጣቱ ያለው ቲክቶክ ላይ ነው። ስለዚህ አንዱ በኋላ ላይ ስናጣራ ዩቲዩብ አካባቢ ምናምን ሰው እንደሌለ በኋላ ነው የሰማነው። አንዱ ምክንያት ያቀረበው እሱ ነው። ሁለተኛ ለመሰለችን ላጣራለ ቲክቶክም ላይ ነበሩ። ሁለተኛ የአልጎሪዝም ችግር ነው። የአልጎሪዝም ችግር ማለት ደግሞ እኛ በኤአይ ምናምን ማስታወቂያ ሰርተን ለካ ዩቲዩብ በኤአይ የተሰራ ማስታወቂያ እንትን ነው የሚያደርገው፣ እንትን አይልም፣ አፕሪሼት አያደርግም። ፌለሪቲያችን ከቴክኒክ ጋር የተያያዘ ነው እንጂ የህብረተሰቡ የፖለቲካ ውሳኔ ሂዱ ከዚህ ብሎን አይደለም የሚል ነገር ስላለ እኛም ደግሞ ፖለቲካ ሪሊ ቴክኒካል ነው ወይስ ፖለቲካል ነው?
ሊሰማቸው የፈለገ ሰው ቢኖር ፈልጎ ይሰማቸዋል። በዩቲዩብም ነበሩ፣ በቲክቶክም ላይ ነበሩ። በሁለቱም እያየናቸው ነበር። አሁን ቴዲ ሐዋሳ የሚባለው ልጅ ቲክቶክ ላይ እንደዚህ አይነት ውይይቶች በማዘጋጀት የፖለቲካ ላይ የሚሰራ ልጅ ነው። ላይቭ አድርጎታል። ከመጀመሪያው እስከ መጨረሻው ላይቭ አድርጎታል። ሁሉንም ነገር ማለት ነው። እኔ ራሴ በሱ ነው ስከታተል ነበር። ቲክቶክ ላይ አልነበረም ማለት ነው። ተመልካች ግን አልነበረም። ያኔ ልጁ ብቻውን ሲሰራ እስከ 10,000 ሰው ያየዋል። እነሱ ሲመጡ ግን እነሱን ሰው ማየት አልፈልግም። እውነቱን ልንገራር 400 ሰው ዩቲዩቡ ላይ ደግሞ ከመቶ ያልነሰ 70 60 50 40 ምናምን ሆነበት። ልጁ ራሱ አፈረ። ሰዎቹ ይዞ የመጡት ጥላቻ ነው። ኤርሚያስ ጥላቻ ነው ይዞ የመጡት። ሀገር ማፍረስን ይዞ የመጡት። ስለ ኢትዮጵያ አሁን ስላለው የፌዴራል ስርዓት አወቃቀር፣ የስልጣን የአስተዳደር ሁኔታ እንዴት አድርጎ ስልጣን እንደሚያዝ፣ እንዴት የስልጣን ክፍፍል ምን እንደሚመስል ምናምን የሚያውቁት ነገር የለም። የሚያውቁት የድሮውን እነዚህ ሰዎች የድሮ ሰዎች ናቸው። የስልሳዎቹ ምናምን ሰዎች አሁን ያለውን አሁን ለምሳሌ አቶ ምናምን የሚባሉት የኢህአፓ መስራች ምናምን ውስጥ የነበሩ ሰው ናቸው። ለምሳሌ እንደው ሌላውን ዝግተው ምሳሌ ነው። አብዛኛው የቆየ ነው። አሁን ከዚህ 20 ዓመት ወዲህ ያለው ትውልድ በእንደዚህ አይነት ሰው ቁጭ ብሎ ሊሰማ ትፈልጋለህ እንዴ? አይሰማም እኮ። መስሚያው ጥጥ ነው። አይሰማውም። ሲጀመር የሚሰማም ነገር የላቸውም እኮ። አሁን ወደፊት ነው እንጂ የምትሄደው ወደኋላ ልትመልስ ትፈልጋለህ እንዴ? ማን ይሄድልሃል ወደኋላ? አይደለም። አነጋገር ከፕሬዘንቴሽን ከምን አንፃር ስታየው ይሄ ጊዜ ያለፈበት ነው። ያ ትውልድ አልፏል። የለም የነሱ ትውልድ አሁን የሚጠብቁት የለም። አሁን ያለው ትውልድ አዲስ ቫይብራንት የሆነ ራሱን የቻለ የራሱን ዓለም የፈጠረ ትውልድ ነው ያለው። ስለዚህ ይሄ ትውልድ እነሱን ሰምቶ መንግስቱን የሚያፈርስ እነሱን ሰምቶ አደባባይ ወጥቶ የሚሞት አይደለም። አይሞትም። ያውቃል፣ ነቅቷል። ስለዚህ ማሰብ ያለባቸው ነው የሚመስለኝ በትክክል ኮንሰርንድ ከሆኑ ሄደው የኢትዮጵያ ጠቅላይ ሚኒስትር ጋር መጀመሪያ በእነሱ ስኮፕ ውስጥ መፍትሄ እናስቀምጥ። አንተነህ ግልጽ እንዲሆን በእነሱ ስኮፕ ስለ የኔ አስተያየት ነው። ፌል ያደረግነው ቴክኒካሊ ነው አለን አቶ ልደቱ። ቴክኒካሊ ዩቲዩብ ትራንስፈር ስላላገ ወደ ቲክቶክ አልጎሪዝሙን ችግር ስለነበረብን ወዘተ አለ። ኦኬ እኔ አሁን መፍትሄ የሚታየኝ ለምንድን ነው ታዲያ? እንደሱ ከሆነ እነዚሁ ሰዎች አልባሳታቸውን ሳይቀይሩ ላለው ብዙ ጊዜ እኔ ያባባል አይደለም በቲክቶክ ለምን አይመጡም? አሁን አንተ ኦልሬዲ ለነገሩ ቲክቶክ ላይ መተዋል ብለኸኛል። እሱ አዲስ ኢንፎርሜሽን ነው ለኔ። ማለት ችግሩ የቲክቶክ መምጣት ዘመን ከሆነ እናቶ ልደቱ፣ እናቶ ኤፍሬም ማዴቦ፣ እናቶ ገዱ አንዳርጋቸው እና ቢዩ የኢህአፓ ምናምን የነበሩት እነ ፕሮፌሰር እስቄል ለምንድን ነው እነ አምባሳደር ፍሳ አስግዶም ትግራይ ኢትዮጵያ ከልቤ ወጣለች፣ ከዚህ በኋላ ትግራይ መገንጠል ነው ያለባት፣ ለልጅ ልጆቼና ለልጆቼ በምንም ተአምር ከኢትዮጵያ ጋር አንድ ላይ ሆኑ ብዬ አልልም የሚል ሰው ነው እንግዳ የጋበዙት። አምባሳደር ፍሳ አስግዶም በአንደባባይ ነው የተናገረው። ኢትዮጵያ ከልቤ ወጣለች ያለ ሰው ለልጅ ልጆቼም ከኢትዮጵያ ጋር አብራችሁ ኑሩ ብዬ አልልም ነው ያለው። እንዲህ አይነት ሰው ነው የጋበዙት። እነዚሁን ሰዎች ይዞ ቲክቶክ ላይ መጥተው ለምንድን ነው የማይሰሩት? ሰከንድ ቻንስ ወደ ቲክቶክ እንዲሄዱ ለምን መጀመሪያ ኦፈር አናደርጋቸው? ያ ምን መሰለህ፣ እነሱ አሁን ሰበብ ዝም ብሎ በምንም መምጣት ይችላሉ። በምንም ሰው እነሱን አይሰማቸው። በምንም ነው የምልህ። የሚሰማ ነገር ይዘው አልመጡም። አንደኛ እውነት ይዘው አልመጡም። ሁለተኛው ይዋሻል። አሁን አቶ ልደቱ የምናውቀው በአሰብ በቀይ ባህር በባህር መውጫ በባህር በር ጉዳይ ነው የምናውቀው። ማንዴላ የተባለ ምን የተባለ ሰው ነው። የነፃነታችን ታጋይ የተባለ ሰው ነው። አሁን ያን ሁሉ የራሱን አጀንዳ ራሱ መልሶ ስህተት እንደሆነ እየነገረ ነው። አሰብን መጠየቁ ስህተት እንደሆነ፣ የሌላ ሀገር ላይ ያለን ነገር እናስመልሳለን ማለት ስህተት ነው ይላል። ማይቻል ማይሞከር ነው ይላል። ይህ አቋም ከየት የመጣው? በፊት እሱ ከናቶ አርከበ ጋር ከናቶ ሬድዋን ጋር ሲከራከር ያልያዘውን አቋም፣ ከናቶ በረከት ጋር ሲከራከር ያልያዘውን አቋም አሁን ገልብጦ የነሱን አቋም የራሱ አቋም አድርጎ ያኔ የነሱ የነበራቸው አቋም የራሱ አቋም አድርጎት
እኔ እንደውም የመጠየቅ እድል አግኝቼ ነበረ በአንድ ቴዲ ሐዋሳ በሚባል የቲክቶክ እንትን ላይ ቀርቦ እንግዳ ሆኖ ነበር። እዛ ላይ ጠይቄው ነበር እናንተ ስትፈልጉ ነው ወይ አሰብ የሚጠየቀው? እናንተ ስትጠይቁ ነው ወይ? ሁለተኛ ደግሞ እናንተ ስልጣን ካልያዛችሁ በስተቀር ህዝብ ወደብ የሚባል መጠየቅ የለበትም ነው ወይ የምትሉት? ተናደደ በጣም እና ድጋሚ ደግሞ ምን አልኩት ኤርትራ ምን መለሰልን? ለአዲስ ኮምፓሶች ምን አይነት መልስ ሰጣቱ እንደዚህ ስትለው? የወደብ ጉዳይ ያለቀ ጉዳይ ነው ማለት ሊጠየቅ አይችልም ማለት ሊመለስም አይችልም ማለት ያበቃለት ነገር ነው አለ። ኤርትራውያን የኢትዮጵያን ወደብ ወረው ሲይዙ አሰብ ኤርትራ አልነበረም። ኤርትራ የራሱ ክፍለ ሀገር ነው። አሰብ ደግሞ የኢትዮጵያ ውስጥ ነው የነበረው። ሲገነጠሉ እዛ የነበረውን ኤርትራ ከተወሰነ ዓመት በኋላ ወሮ ይዞ የራሱ አርጓል። ያን ሲያደርግ እነመለስ በወረራ ስለተያዘ ወሮ ማስመለስ ስላልቻለ ዝም አለ ያኔ በወቅቱ በነበረው። አሁን ግን ያ ትክክል ስላልሆነ ኢሳያስም የራሱን ሀገር ይዞታ እንደሆነ ስለሚታወቅ አንስቶ ስለማይሰጥ ወረ ያዝ ሊል ይችላል። ለምሳሌ በቃ ወረ ዝም ላለው ነው ይድና ያዘው ብሎ ሊል ይችላል። አቶ ልደቱስ እዚህ ጋር ምን እያለ መሰለ? እንዳትነካ እንዳትደርስ የሰው ድንበር ኢንተርናሽናል ምናምን ይላል ማለት ነው። እንዴት ነው እንደዚህ አቋም የምትይዙት እናንተ? ፖለቲከኞች አገር የሚመሩ ሰዎች የራሳቸው ብዙ የሚያስቡት ካልኩሌት የሚያደርጉት የሚገናኙት የሚያወሩት ነገር አለ። በኢሳያስ በኩል እንኳን ኢሳያስ ግቡና ውረሩና ያዙ እኔ ዝም እላለሁ ሊል ይችላል እኮ። ከዛ በኋላ እንደራደራለን ምንም ባልያዛችሁበት እኔ ለምን ተደራደርክ በህዝቡ ይለኛል ሊል ይችላል። እዚህ ውስጥ ልደቱ ገብቶ የኛን ሀገር መንግስት እጁን ጠምዝዞ እንዳትጠይቅ ወደብ አንደኛ ይላል። ሁለተኛ ደግሞ ምንድነው የሚለው? ኤርትራ የኢትዮጵያን ወደብ መጥቶ ሲወስድ ስተት ሰርቷል፣ እኛ ስተቱን በስተት አንመልሰውም ይላል። ስለዚህ የተወሰደብን ስተት ነው። ስለዚህ ያን ስተት ያኛው መውሰዱ ስተት ነው ካልክ በኋላ ስተቱ በሌላ ስተት አይደገምም ትላለህ እንዴ? እንደዚህ ነው እየመለሰ የነበረው። ስተቱን ይሰሩት፣ ስለዚህ እኛ ስተቱን በስተት አንደገምም። ይሄንን ነገር አቶ በረከት ዘመን መጽሔት ላይ ያኔውኑ ብለውት ነበር። ያኔ ልደቱ በሚቃወምበት ዘመን ማለት ነው። አሁን ልደቱ ተገልብጦ ያኔ አቶ በረከት የተናገራትን ነገር ከትናንት ወዲያ ለኔ ነገረኝ። ይሄ ትክክል አይደለም። ሰው ሊገለባበት ይችላል፣ አቋም ሊቀይር ይችላል። በዚህ ደረጃ ግን ፖሊሲ ለውጥ በሀገር ላይ የሚደረግ ፖሊሲ ለውጥ፣ በህዝብ ጥቅም ላይ የሚደረግ ፖሊሲ ለውጥ በጣም በጣም የሚዘገንንና ምናልባትም ከህዝብ ጋር አይንና ናጫ የሚያደርግ በፍጹም ከህዝብ ጋር የሚያጣላ ነገር ነው። የአሰብን ጉዳይ ምን ያህል የኢትዮጵያ ህዝብ እንደሚፈልገው እያወቀ ነገር ግን የኢትዮጵያ በፍጹም መንካት የለበትም ብሎ ከኢሳያስ በላይ ኢሳያስ ወሮል ቁጭ ብሏል። አሁን አቶ ልደቱ ከኢሳያስ በላይ የኤርትራ ጠበቃ በአሁኑ ሰዓት ልደቱ አያሌው ያንን ነው የተረዳሁት። ስለዚህ በምንም ተአምር እሱ ስልጣን ካልያዘ በስተቀር ወይ ደግሞ እሱ መጥቶ የፖለቲካ ስራ ካልሰራበት በስተቀር ኢትዮጵያ የአሰብን ወደብ እንድትጠይቅ አይፈልግም። አሁንም ይሄ ስብስብ በሙሉ የተሰበሰበው ስብስብ አንዳቸውም ኢትዮጵያ የባህር በር የሚባል እንደውም አብዛኛዎቹ ሚሉት ለመጨረሻ አቶ ልደቱ ላይ ብቻ ከምናተኩር ግለሰባዊ ቅናት ነው አቶ ልደቱ ጋር ያለው ቀንቶ ነው ወደም አጀንዳ ተነጠቁ ብሎ ቀንቶ ነው ወይንስ ደግሞ አይ ይሄ መንግስት በሚሄድበት መንገድ የባህር በርም አናገኝም ወደብም አናገኝም ብሎ ስላለ ነው? ሁለት ነገሮች ስለታዩ የቅናት መንፈስም ያለው ከዛ ደግሞ አይ ይሄ መንግስት በሚሄድበት መንገድ የባህር በር አናገኝም አይነት ስሜት አጀንዳ ተነጠቁ anyway ቅናት አለበት አቶ ልደቱ። እሱን እንጨርስና ወደሚቀጥለው ምንድነው ፊል ያረከው? እኔ ያን ሁለት ነገሮች ፊል አንደኛ አጀንዳ የመነጠቅ ስሜት አለው። ሁለተኛ ደግሞ ይሄ መንግስት እየታገልኩት እያለ ይሄን ወደብ ከመለሰ ይሄን ሀገር ያደርገዋል ያቃል እንደሚሆን። ስለዚህ ያለኔ ፈቃድ ያለኔ ተሳትፎ እኔ በሌለውበት ይሄ ወደብ ከተመለሰ ይሄ መንግስት መታገልም አስቸጋሪ ነው። የህዝብ ቅቡልነት ይሄ አይ ባንድ ወቅት አጨበጭብለታል ወደብ ካገኘ አጨበጭብለታለው ከፖለቲካው መውጣለው እኮ ብሏል እኮ። ወዲያው ቀየረ
ኤርሚ አሁን እኮ ያቶ ልደቱ ዛሬ የጻፈውን መጽሐፉ ላይ መጽሐፍ ላይ ይሄ መንግስት እንደ አይነት ካይንድ ኦፍ እንደዛ አይነት ስቴትመንት ወደብ ካስገኘ ወይ ባርበር ካስገኘ የሚል እንደዛ ይላል። ተመልሶ ደግሞ እኔ ደስ ነው የሚለኝ ይላል። ቢመለስ ደስ ይለኛል ይላል። ሁለተኛ ተመልሶ ደግሞ በፍጹም መነካት የለበትም ይላል። በፍጹም በቃ አሰብ የሚባል ወደ በማድረጉ አጨበጭብለታለሁ ብሎ ሁሉ ሲያጨበጭብ ሁሉ እኮ ታይቷል። የባርበርን ይሄ መንግስት አጀንዳ በማድረጉ አጨበጭብለታለሁ ብሎ ነው ቪዲዮ አይቻለሁ። እንደዚህ ያጨበጨበ በመጣበት ጊዜ ሁሉ የሚናገረው አይደግሞም። በሌላኛው ኢንተርቪው ላይ አንድ ተመሳሳይ ነገር አይናገር እና በፊት የነበረው አይነት ልደቱ አታገኘውም። እሱ አንዴ ይጽፋል መጽሐፍ፣ በሌላ ጊዜ ደግሞ የሚጽፈው ራሱ ከጻፈው መጽሐፍ ከራሱ ሐሳብ ጋር ሙሉ ለሙሉ የሚጋጭ ይጽፋል። አሁን ሲያወራ ዛሬ ኢንተርቪው ይሰጣል ስለ አሰብ አንድ ነገር ይናገራል፣ በሚቀጥለው ሲና ያንኑ ፉርሽ ያረጋል። እኔ ለምን እንደዚህ አይነት አቋም መያዝ እንደፈለገ አላቅም፣ መብቱ ነው። ሌሎችም ነው ሁላቸውም ተቋሚዎች የኢትዮጵያ ተቋሚዎች እንደዛ ናቸው። ስብስቡ እንደዛ ነው። ቀና እኔ ልጎዳ አገሬ ትጠቀም፣ እኔ ይቅርብኝ ሌላው ይምራ፣ እኔ ይቅርብኝ አገር ሰላም ይሁን የሚል አይደለም። ስልጣን አምጣ፣ ስልጣን ነው በቃ ወሬ ሁሉ ስልጣን፣ እኛ ስልጣን በቃ ስልጣን ሁሉም ቅዠቱ ይሄ ማቶ ሆኗል። እና እኔ እሱን ነው እየተረዳው ያለው። የራስ ስራ መስራት ያለመቻል፣ ሰርቶ መተዳደር ያለመቻል፣ በራስ ኮንፊደንስ ማጣት አለ የተባለ ስራ ሁላችንም እኮ ወተን ያገኘነውን ነገር ሰርተን ነው በሰው ሀገር የምንኖረው። ያገኙትን ስራ የማይሰሩ ሰዎች ናቸው አብዛኛዎቹ። ለቲክቶክ እድል ብንሰጣቸው ጥሩ አይደለም ወይ? እዚህ እንጠይቃቸው። ቲክቶክ ላይ ነው ለምን አንልም? ሰላማዊ ሰልፉን አረማንም አያቸው ሚምጡና ይውታ እንግዲህ መተው አይስላሉ። ፖለቲካል የሆነውን ችግር ቴክኒካል አድርገውታል። ኦኬ የፕላትፎርም እና የዴሊቨሪ ጉዳይ አድርገውታል። ሶ ፖለቲካሊ አክንትፍ ሰው እንዳላቸው አልተረዱ። ኃላፊነት ወስጄ ነው አክንትፍን የተጠቀምኩት እና አሁን they want to be ታክቲካል ሪዝን ሊያመጡ ነው የፈለጉት። የአልጎሪዝም ጉዳይ የዩቲዩብ ወደ ቲክቶክ ሄዳል ወጣቱ ምናምን የሚል እነዚህን ፖለቲካ የኢሃፓ ፖለቲካ ይዘው ወደ ኢሃፓም እየገባን ስለሆነ የደረቀ ፖለቲካ ይዘው የሻቢያ ተላላኪ እንግዲህ አንዱ ነው ስም አልጠራም ፒውርሊ የሻቢያ ተላላኪ የዚህ የውጭ ሀገር የሻቢያ ተላላኪ ነው ይታወቃል። ሰውየው የሻቢያን ተልኮ ይዞ ነው ያንንም የሰሜን ጦርነት ጊዜ እኔ ተናግሬያለሁ። ኢትዮጵያ ይምሰል እንጂ ወዲ ሻቢያ ነው ምለው ፒውርሊ የሻቢያ ተልኮ ነው ያለው ይታወቃል። በሱ እኔ ፐርሰናሊ አውቃለሁ። ይሄን የሻቢያ ተልኮ የያዘ ሰው አብሮ ሆኖ እንደና አምባሳደር ልጆች ወልዶ ነው ያለው። እነዛ አይነት ሰዎች አስመራ ባለቤት አላቸው፣ ልጅ ወልደዋል፣ ኑሯቸውም ህይወታቸውም እዛ ነው፣ ኤርትራዊ ሆነዋል። እንዲህ የሚፈለጉት የኢትዮጵያ የውስጥ ጉዳይ ውስጥ እንዲፈተፍቱ ብቻ የተሾሙ ሰዎች ናቸው። ኢትዮጵያዊ መስለው ማንነታቸውን የቀየሩ ሰዎች ጭምር ናቸው። ለኢትዮጵያ በአንድ ቀን ፈራርሳ እንድታድር የሚፈልጉ ሰዎች ናቸው። በነገር እኔም አንተ በደንብ ነው የምናውቃቸው። ለሀገር በማዘን አይደለም። የሽግግር መንግስቱን አስተያየትን ስጥበት አንተ። እኔ ብዙ ብዬ ስላልኩኝና አንተ ስለሆንክ እንግዳዬ መንግስት ቢቀበላቸውስ ምን አለበት? የሽግግር መንግስት የሽግግር መንግስቱን ሊቀበል አይችልም። ምክንያቱም ህገ መንግስታዊ ስርዓት ነው የተቋቋመው፣ በህዝብ የተመረጠው አደራ የተሰጠው ነው። በህዝብ ተመርጦ አደራ የተሰጠው መንግስት ደግሞ ህገ መንግስቱን እንዲያከብርና እንዲያስከብር ነው እንጂ እንዲደራደርበት አይደለም፣ እንዲያፈርሰው አይደለም። የማፍረስ ኃላፊነት የለበትም መንግስት። ስለዚህ ያን ሀገር በዚያን ህገ መንግስት ተጠቅሞ እንዲያሻግር ብቻ ነው የተሰጠው አደራና ኃላፊነት። ስለዚህ መንግስት በዚህ ጉዳይ ላይ ሊደራደር አይችልም። ይሄን ሐሳብ ሊቀበል አይችልም፣ አይፈቀድለትም እንዲቀበል። ፈርሼ በውጤት ደረጃ ነው እስቲ በውጤት ደረጃ ማብረ ጨምረ ምን አሁን እንግዲህ እንደገባኝ የሽግግር መንግስት እነሱ የሚሉት ያሉት የፖለቲካ ኃይሎቹ መተው ስልጣን የሚከፋፈሉበት ነው፣ የፖለቲካ ድርጅቶቹ ምናምን ማለት ነው። ሶ እነ አቶ ጀዋር እና አቶ ልደቱ እነ ሁሉም ተሰብስበው ከምናልባት ከብልጽግና ጋር የተወሰነ ላይ ሚኒስትሩ ነው የማይፈልጉት የተወሰነ ሰዎችን ጨምረው
ኦነግ ኦፌኮ ምናምን ጨምሮ የፖለቲካ ፓርቲዎች በጋራ ስልጣን የሚከፋፈሉበት ነው። ኢትዮጵያ ውስጥ እንደዛ አይነት ነገር ተግባራዊ ይሆናል? ከተግባር ማንሳት አይሆንም። ይኸውልህ እንደዚህ አይነት ያለው መንግስት ራሱ በራሱ ቢያፈርሰው ሰራዊቱ ስልጣኑን ይረከባል። ሰራዊቱ ምክንያቱም እነሱ አይደሉም፣ እነሱ ምንም ቤት ውስጥ ሊገቡ የሚችሉ አይደሉም። ይሄ የኃይል የበላይነት አሁን መንግስት ፕሮፐርሊ እየሰራ ያለ መንግስት እያስተዳደረ ያለ መንግስት ሁሉንም ነገር እንዲቆጣጠር በጀቱም ሁሉም ነገር ተሰጥቶት እያለ ምን ሆንኩ ብሎ ነው ከነሱ ጋር ቁጭ ብሎ ኑና ምናምን ብሎ የሽግግር መንግስት አፍርሶ ምን ስለሆነ ነው? እነሱስ ምን ስለሆኑ ነው? ማን ስለሆኑ ነው ያንን ነገር እንዲያደርግ መንግስት የሚጠይቁት? ትክክል አይደለም ጥያቄ። ህገ መንግስታዊ ጥያቄ ብቻ ነው መጠየቅ ያለባቸው። ህገ መንግስታዊ ጥያቄ ምንድነው? ምርጫ ገብተን እንወዳደር በሀገራችን ዜግነታችን የቀየሩ ምን ያሉ ቀይረን እንትን ብለን መልሱን በዚህ መደራደር ይቻላል እንድንገባ በሰላማዊ ፖለቲካ ውስጥ እንድንሳተፍ በሀገራችን ይሄን መጠየቅ ይችላሉ። ከዚህም አልፎ ደግሞ በጠቅላይ ሚኒስትሩ በሀገሪቱ ችግሮች ዙሪያ አወያዩን ዲስከስ ማድረግ እንፈልጋለን፣ ኔጎሺዬት ማድረግ እንፈልጋለን፣ ይሄን መጠየቅ ይችላሉ፣ መብታቸው ነው። ዘኦንሊ የነሱ ጥያቄ ግን ምንድነው? አንድ ሰው የሆነ ሰው ከሆነ ስልጣን ላይ ይወረድ ነው። ይሄ ትልቁ ስህተቱ ምንድነው መሰለህ? የሀገሪቱ ጠቅላይ ሚኒስትር የሚመረጠው በሀገሪቱ ፓርቲዎች ናቸው። ምርጫ ምክር ቤት ከገባው ፓርቲ ውስጥ አብዛኛው ወንበር ያለው ፓርቲ ጠቅላይ ሚኒስትሩን ይሾማል። ፓርቲው ነው የሚሾመው። አንድ በል የፓርቲው ሊቀመንበር ደግሞ አውቶማቲክ ነው ጠቅላይ ሚኒስትር እንደሚሆን በኢትዮጵያ በተለመደው አሰራር። ስለዚህ ጠቅላይ ሚኒስትሩን የሚመርጠው ብልጽግና ፓርቲ አባል ነው ማለት ነው። እንደ አዘር እንትን በሌላ አነጋገር የእነዚህ ሰዎች እየጠየቁ ያሉት የብልጽግና ፓርቲ ሊቀመንበር እኛን እንምረጥ እያሉ ነው። አሁን ጥያቄ ይሄ ትክክለኛ ጥያቄ አይደለም። እነሱ መምረጥ ያለባቸው የራሳቸውን ፓርቲ ሊቀመንበር ነው እንጂ የብልጽግና ፓርቲ ሊቀመንበር የሚመርጠው 11 ሚሊዮን አባል ያለው የብልጽግና ፓርቲ ነው የፓርቲውን ሊቀመንበር የሚመርጠው። ይሄንን ማወቅ አለባቸው። አሁን ውጭ ሀገር ያሉት ተሰብስበው አንድ ፓርቲ እውነት መስርተው ከሌ ፕሬዝዳንት ከሌ ሊቀመንበር ከሌ ጸሐፊ ማለት ይችላሉ። አሁን እነ ልደቱ ጀዋር እነ ስኬል ፕሮፌሰር ስኬል እነ ገዱ አንዳርጋቸው እነ ይልቃል አሁን ለምሳሌ ይልቃል አንዱ ባይዘው አንዱ ካፈረሰባቸው ሰዋን ፕሮፌሰር እንትና ኢንጂነር ይልቃል ነው ባይዘው ካፈረሰባቸው ሰው አንዱ ቢኮዝ የፋኖን ስልጣን ሊረከቡ ነው ብሎ ውስጥ ለውስጥ ሰርቶ ታውቃለህ አይደል? የአማራ ሚዲያዎች የሚባሉት የፋኖ ተኮር ሚዲያዎች አንዳቸውም ይሄንን ሰላማዊ ሰልፍ የተባለው አላስተጋቡ እነ ማዛን ጨምረ ማለት ነው። የ12 ሚዲያ የሚባሉት በሙሉ ኖ ይሄማ ነገ ከነገ ወዲያ የፋኖ ስልጣን ሊወስዱ ነው እነዚህ ሰዎች ብለው አላስተናገዷቸው። ኢንጂነር ይልቃል የለም እዚህ ውስጥ ከጀርባ እንዲሰናከልም ካደረገው አንዱ እሱ ነው። ሶ ራሳቸው ውስጥ ተሰብስበው እውነት እንደው ኢትዮጵያ ሄደው የሽግግር መንግስት ምናምን ከማለታቸው በፊት አንድ ድርጅት መስርተው ፕሬዝዳንት መርጠው ሊቀመንበር መርጠው ጸሐፊ መርጠው ይችላሉ ወይ? አንድ እሱ ነው። ሁለተኛ በኢትዮጵያ አንድነት ላይ ሲስማማሉ ወይ? ግልጽ እንድንሆን ሲሪየስ ኢሹ ያነሳን ስለሆነ አንተነህ ልደቱ በግልጽ ወጥቶ ኢትዮጵያ ለሶስት ተከፋፍላም ሰላም ከሆነን እሰየው ነው ያለው። በነገራችን ላይ ሶ ለሶስት እንድትሰነጣጠቅ አይምሮን አዘጋጅቷል ማለት ነው። እኔ የገባኝ እሱ ነው። አምባሳደር ፍስሐ አስገዶም ኢትዮጵያ የምትባል ከልቤ ወጣለች ለልጆቼም ለልጅ ልጆቼም ኢትዮጵያ ጋር አንድ ላይ ሆኑ አልልም ብሎ ትግራይ ኢንዲፔንደንስ አድቮኬሲ የሚል ድርጅት አቋቁመዋል። ትልቅ ድርጅት። ይሄንን ያጋልጫለሁ መጥቼ። ዛሬ ግን ዋና አንዱ ክብር እንግዳ እሱ ነው። አምባሳደር ፍስሐ አስገዶም ነው። እዛ ትግራይ ያመሰ ያለውም አምባሳደር ፍስሐ አስገዶም ነው። በፍጹም ትግራይ ከኢትዮጵያ ጋር መሆን የለባትም ብሎ ማለት ነው። ተመልከት፣ ይሄ ያለ ኦነግ ሸኔ አይተኸዋል። ያን ጸጉር እንትን ያለ ሰውዬ የጃልማሮ ተወካይ ነው። ምንድነው እነሱ የሚሉት? ነፃ ሀገር ኦሮሚያ ነው የሚሉት። ስለዚህ እዚህ ውስጥ ያየነው ነፃ ሀገር ኦሮሚያንም ነው ያየነው። ተመልከት፣ ወዲ ሻቢያ አለ፣ የሻቢያ ወኪል ነው። ሌሎቹ አሉ የሻቢያ ወኪል ሆነው ይመጡ። እነዚህ ስብስቦች ራሳቸው ተሰብስበው በኢትዮጵያ አንድነት ላይ ባልተስማሙ ባይዘው ስለ ኢትዮጵያ አንድነት አንስተው ስለ ኢትዮጵያ የሚል ቃል መነጋገር የለብንም ብለው ኢትዮጵያ የሚባል ቃል እንኳን የለም በመሃላቸው። ታውቃለህ፣ ኢትዮጵያ የምትባል ቃል እንኳን የለችም። ይሄ በሆነበት ምንድነው እየሆነ ያለው? እነዚህ ሰዎች ሽግግር ለኔ ባጭሩ ልንገር፣ ሽግግር የሚሉት አገር እናፍርስ ተባብረን ኑና ኢትዮጵያን በጋራ እናፍርስ የሚል። ሁለተኛ ጦርነት ይቁም ካሉ ለምንድነው ቲፒኤልኤፍን ያልወቀሱት? ህወሓትን ለምን አልወቀሱም?
አንድም እኮ ህወሓትን የሚወቅስ የለም እዚህ ውስጥ ባይዘው የጦርነት ቀስቃሽ ምናምን አድርገው አይወቅሱም። ሰውየው እንደውም የጠሩት ሰው ከትግራይ ምንድነው ያለው መጥቶ ያ የትግራይ የመጣው ሰው አንድ ድርጅት ተወካይ ጽምዶ መጠናከር አለበት፣ ወታደራዊ ጥምረታችን መጠናከር አለበት፣ ትልቁ መውዳኛ መንገዳችን እሱ ነው፣ የፋኖን እንቅስቃሴ አደንቃለሁ፣ የኦላን እንቅስቃሴ አደንቃለሁ፣ ከሌሎች ጎረቤት ሀገሮች ጋር የምናደርገውም ነገር አደንቃለሁ ብሎ ነው የወጣው። አላወገዙም እሱ። እነዚህን ሁሉ ደምርና ይሄ ሽግግር ማለት የቀውስ ብቻ ሳይሆን የአገር መፍረሻ መሳሪያ አይደለም ወይ የሚለውን ጨምረን ወደ ኢህአፓ ሂድ። ከዛ ቀጥለ ያ ብዙ መልፋት የሌለብን ህዝቡ የማይቀበለው መሆኑን ስለምናል ውጤታማ እንደማይሆንም ስለምናል ዝም ብሎ የቀን ቅዠት ስለሆነ ባለበት እነሱ ያው ሰምተናቸዋል። ብዙ ቦታ ግን ባንሰጣቸው ጥሩ ነው። ብዙ ለነሱ ትኩረት ያህል ተጽዕኖ ፈጣሪም ስላልሆኑ የወደቁ ናቸው። ሁላቸውም የከሰሩ ናቸው። የከሰሩ ፖለቲከኛ መሆናቸውንም ያመኑ ናቸው። አብዛኛዎቹ የግል ህይወታቸውን እንኳን አንድ ቦታ እንኳን ተቀጥሮ መስራትና ስራ ፈጥሮ እንኳን ገቢ ለራሳቸው አምጥቶ ቤተሰብ ማስተዳደር ያልቻሉ ናቸው። ወደ ቤተሰብ መመስረት ሽግግር ማድረግ እንኳን ያቃታቸው ሰዎች፣ የግል ህይወታቸውን መቀየር ያልቻሉ ሰዎች ናቸው እንግዲህ የሀገር ስልጣን የሚፈልጉትና እየጠየቁ ያሉት። ይሄ ያለ ምርጫ ስልጣን ያለ ምርጫ የሆነ ነገር ይሳካል ብለው ማሰባቸው በራሱ እኔ የዋህነታቸው ምን ያህል የዋህ ናቸው የሚል ነገር እንዳስብ ያደርገኛል። ከዛ አልፎ ምን ያህል የዋህ ነው፣ ምን ያህል ክፉ ነው፣ ምስኪን አለ አይደለም። አገርን ብትሆን እኔ ስልጣኑን እስካልያዝኩ ድረስ አገርን ብትሆን ብትፈርስ ትፍረስ አይነት ስሜት አይደለም፣ የክፋት ስሜት አይደለም፣ ክፋት ነው እንጂ ክፋት በለም ዲፋይን አድርገው የዋህማ ማለት ዓለም እንትንም ሊሆን ይችላል እኮ እንደው ይሆናል ብለህ እንደው ማይሆን ነገር ይሆናል ብለህ ከሞት ሰርቫይቭ ቀልኮ አይደለም ወይ ደሆል ብለዋል። እኔ ከሞት እንደዛ ነው። በነገራችን ላይ አንተ ነህ እኔ ከሞት ሰርቫይቭ ቀሎች ናቸው እነዚህ ናቸው። እኔ አንደኛ ኢትዮጵያ ዛሬ ተበትና ብታድር ደስታቸው ነው አብዛኛዎቹ። የባህር በር የምናምን የተሻለ ትልቅ ሀገር ምናምን የመሆን ነገር የሚባል ነገር እንዳይነሳ ነው እያደረጉ ያሉት። በዛው እንደው ካነሱ አይቀር ጦርነት ይቁም ብለው ይጀምሩና ጦርነት አፋፉሙ እያደረጉ ያሉትን ሁለቱንም ወገን ነው ማስቆም ያለበት። ሁለት ወገን ጦርነት እያደረገ ከሆነ አንደኛውን ወገን ብቻ ለይተ ብሌም እያደረግ ጦርነት ይቁም ሰላም ይስፈን እያልክ መፈክር የምታሰማው ከዚህ በላይ ሞኝ አለ? አንተ ስታስበው እንደው ምን ህዝቡ ሰራሱ ምን ይለኛል አይባልም? ነውር አይደለም? እንዲህ አይነት የህዝብ መናቅ አለ? እኔ በእርግጥ በእውነት ነው በጣም ማዝነው። ትክክል አይደለም፣ ተገቢነት ያለው ነገርም አይደለም። ግን ከሽፏል። ስለከሸፈ ለምን ጊዜያችን እናጠፋለን በከሸፈ ነገር? እኔ ኢህአፓ አዲስ አበባ ላይ የሚያደርገው ሰልፍ መካሄድ አዲስ አበባ ሳይሆን መቀሌ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማ፣ አምቦ፣ ድሬዳዋ፣ ሐረር እሱንም ደግሞ ሚያዚያ 30 ጠብቆ ነው። ሚያዚያ 30 ስለምታውቃት ብዬ ነው። አውቃለሁ። ምን መሰለህ አሁን እኛ ዋይዝ መሆን ያስፈልጋልና ዲሞክራሲው ይሄ ልምምዱ የሰልፍም ምናምንም መከልከል የለበትም። እዛ ሀገር ላይ ህዝቡ ወጥቶ ሐሳቡን መግለጽ አለበት። አመለካከቱን በነፃነት መግለጽ አለበት። ይሄ ነፃነት ዲሞክራሲያዊ መብቱ ነው። ስለዚህ ህዝቡ ወጥቶ ሐሳቡን እንዲገልጽ መንግስት አስፈላጊውን ጥበቃ ማድረግ፣ አስፈላጊውን እገዛ ማድረግ አለበት። ከፈለገ ደግሞ የደጋፊው የመንግስት በነጋታው ማድረግ የራሱን ይችላል። የራሱን ህዝብ ጠርቶ ማከናወን ይችላል። የብልጽግና ፓርቲ ማለት ነው። ሌሎችም ተቃዋሚ ፓርቲዎች ከጠየቁ ተደጋጋሚ ከጠየቁ ቦታ መለየት፣ ለምሳሌ አንዱ ጉርድ ሾላ ላይ ላርግ ካለ አንደኛው ደግሞ አቃቂ ላይ አርግ ሊባል ይችላል። ለምሳሌ አዲስ አበባ ከሆነ ተደጋጋሚ 4፣ 5፣ 6 ቢጠይቁ በተለያየ ቦታ ላይ ስቴዲየም ከሆነ የሚፈልጉት አደባባይ ከሆነ መስቀል አደባባይ ዝግ ማድረግ ስለማይቻል እዛ ላይ ላይፈቀድ ምናልባት ተቻለ ማለት ነው። መስቀል አደባባይም ላይ ማድረግ ይቻላል። ምንም የጸጥታም የምንም ያሰጋ ነገር የለም ካለ መንግስት ይፈቅዳል። ካልሆነ ግን የኮንቬንሽን ሴንተር ላይ ለምሳሌ ሲኤምሲ አካባቢ የሆነ ጥሩ ለዛ የሚሆን ቦታ አለ። እዛ ሄዳችሁ አድርጉ ማለት መንግስት መፍቀድ ይችላል። እና የሚፈልጉበት ቦታ አመቻችቶላቸው ስቴዲየም ውስጥም ይሁን ሌላም ቦታ ምርጫ ቀስቀሳ በግላጭ የሚያደርጉበት ሁኔታ መፈጠር አለበት። ይሄ ግዴታ ነው። ህገ መንግስቱ የሚያስቀምጠው ግዴታ ነው።
ስለዚህ የምርጫ ቅስቀሳ በሁሉም ቦታ ማድረግ አለባቸው በነፃነት በሁሉም ቦታ ህዝቡ እንዲመርጣቸው ሐሳባቸው በሰላማዊ መንገድ እስከገለጹ ድረስ ጠመንጃ እስካልያዙ ድረስ የሰው ንብረት እስካላወደሙ ድረስ መብታቸው ነው። ነገር ግን ድንጋይ ከወረወሩ ጉዳት ከደረሰ ግን ፓርቲው ነው ተጠያቂው፣ ኃላፊነቱን መውሰድ አለበት። ኃላፊነቱን ተወስዳለ ተብሎ ማን ነው የሚሰለፈው ተብሎ የሚሰለፈው ሰው ህይወት እንዳይጠፋ ግርግር ውከት እንዳይነሳ ኃላፊነቱን ፓርቲው ወስዶ ነው ማስፈጸም ያለበት። ከፖሊስ ጋር ተቀናጅቶ ነው መስራት ያለበት። ስለዚህ ፖሊስም መተባበር አለበት። አድማ ብተና ምናምን ችግር ቢፈጠር እንኳን ህዝቡን የሚጠብቅ ሁለት ወገን እንዳይጋጭም ፖሊስ በመሃል መኖር ስላለበት እንደዚህ አይነት በጣም እንትን ሆኖ ሰልፎች መካሄድ አለባቸው። ሰልፍ መከልከል የለበትም። ምርጫ ቅስቀሳ በነፃነት መደረግ አለበት። ሚዲያዎች ላይ በእኩል ተከፋፍለው በሰላም ሲከራከሩ አይቻለው፣ ሐሳባቸውን ሲገልጹ አይቻለው። ይሄ ነገር መጎልበት አለበት። አፈና እዛ ሀገር ላይ በፍጹም መፈቀድ የለበት። ማንንም ማንፈን የለበት። ኢትዮጵያ የሁሉም ሀገር የሁላችንም የሁሉም የጋራ ሀገር ነች። ፖለቲካውን በሰላም እስካካሄደ ድረስ ምንም አይነት ተጽዕኖ በማንም ላይ መድረስ የለበትም። ይህንን እኛ ዎች ዶግ ሆነን መከታተል መቻል አለብን። ስለዚህ ወደ ኢህአፓ የሚባለው ፓርቲ ለረጅም ጊዜ ከስደት ተመልሷል፣ አገር ገብቷል። አገር ገብቶ ሐሳቡን የሚገዛው እየፈለገ ነው ያለው። በሱ ዘመን ላይ ያለ እሱ አሁን የሚያራምደውን ሐሳብ የሚገዛ ማህበረሰብ በጣም አነስተኛ ቁጥር ያለው በምርጫ ሊያሸንፍ የሚችል ነው ብዬ አላምንም። ምክንያቱም በጣም ኋላ ቀር አስተሳሰብ ነው ይዘው የመጡት። ስለዚህ ያንን ኋላ ቀር አስተሳሰባቸው ሰው ይስማው። ሰው በዛ እንዳያጠቃቸው ባለፈው በነበረው ጥፋታቸው ምክንያት እንኳን ያ ሁሉ ጄኔሬሽን በእነሱ ምክንያት ጉድመት በመድረሱ ምክንያት በህዝብ ውስጥ ጥላቻ ነው ያለው። ኢህአፓ ስሙ ራሱ ማንም መስማት የማይፈልገው በጣም ብዙ ሰው ቤተሰቡን ያጣበት ነገር ነው። ነጭ ሽብር ብለው እነሱ ጀምረው ወደ ቀይ ሽብር ይዞሩና ከዛ ያ ነገር ትሮማው ህዝብ ውስጥ ስላለ አወዛጋቢ ስለሆነ በአወዛጋቢነት አስቀምጠን ነው እንዴ እኛን ጀመር ነው የሚላሉ ጀመር ነው የሚልም ስላለ ሂስቶሪካሊ ያለውን በአወዛጋቢነት ነጭ ሽብር እነሱ ናቸው የጀመሩት። ቀይ ሽብር ነው ግድ የለም ሂስቶሪካል ነው አወዛጋቢነት ማለት ኮንክሉድ እንዳይደረግ ስለፈለኩኝ ነው። እሺ ኤኒዌይስ ያ ነገር ስለሆነ ማድረግ ያለብን ምንድነው? መንግስት ነው ግዴታው ነው ፓርቲዎችን ሰርቭ ማድረግ አለበት፣ የሚጠይቁትን ማድረግ አለበት። ነገር ግን ዋናው ቅድሚያ የሚሰጠው ናሽናል ሴኩሪቲ ነው። ብሔራዊ ደህንነታችንን አደጋ ላይ የሚጥል ነገር እንዳይኖር ኃላፊነት ስሜት ነገሩ መደረግ አለበት። የሰው ነፍስ እንዳይጠፋ ጥንቃቄ መደረግ አለበት። ጠላት ያንን አጋጣሚ ተጠቅሞ አባሎቻቸው ያልሆኑ ደጋፊዎቻቸው ያልሆኑ ነገር ግን እዛ ውስጥ ገብተው አንዳንድ ችግሮችን ሊፈጥሩ የሚችሉ ሰዎች ተቀላቅለው የህዝብ ንብረት ላይ ጉዳት እንዳያደርሱም እንዲህ አይነት ሐሳብ ያላቸው ከውጭ ቅስቀሳው ስላለ ነው። ቅስቀሳው ስላለ ያንን ቅስቀሳ ሰምተው ተቀላቅለው ችግር የሚፈጥሩ ደግሞ ያን አጋጣሚ እንዳይጠቀሙበት በጥንቃቄ መፈጸም አለበት። ስለዚህ ባላንሱን የጠበቀ ነገር መሆን አለበት የሚል ሐሳብ ነው ያለኝ። ሚያዝያ 30 ይደገማል ብለህ ታስባለህ? 97 በተአምር አይሆንም። እሱ እንደዛ አይነት ነገር አይሆንም። ያ ዛትማች የሚሆን ነገር የለም። ምክንያቱም አሁን ሰው የሚፈልገው የሰርቫይቫል ጉዳይ ነው። ሰው አሁን ይህንን የተገኘውን አጋጣሚ ተጠቅሞ እንዴት ይህንን ሀገር ወደ ተሻለ ደረጃ ማድረስ ማሸጋገር አለብን የሚል እንጂ ሀገሩን መበተን ወር ደግሞ ያለውን ስርዓት መንግስት ንዶ ያለ መንግስት ያን ህዝብ ምንም ቢሆን ተሟሙቶ ተሯሩጦ ለምኖም ገዝቶም ተበድሮም የሚመጣለትን መንግስት አፍርሶ ሜዳ ላይ ቀራል የሚል እኔ እንደዛ አይነት ህዝብ ነው ብዬ አላምንም። ህዝቡ መንግስቱን በንቃት ይጠብቃል፣ መንግስትም ደግሞ በኃላፊነቱ ህዝቡን ይጠብቃል። ተረዳድተው በጋራ የሚቆሙና የሚቀጥሉ ናቸው የሚሆኑት። መንግስት መቀየር ካለበት በስነ ስርዓቱ በምርጫ በድምጽ በህዝብ በተረጋጋ ሁኔታ የሚቀይረው ነው የሚሆነው እና የድንገተኛ የሆነ አይነት እንደ መፈንቅለ መንግስት የሚመስል አይነት ነገር እዛ ሀገር ላይ የሚታሰብ አይደለም፣ የሚሳካም ነገር አይደለም። በጣም ጥሩ የተረጋጋ ሀገር እየተፈጠረ ነው ያለው። ያንን ጠንካራ ሀገር የመፍጠር የመገንባት ስራ ደግሞ የሁሉም ርብርብ የሚጠይቅ ነው። በጋራ ቆመን የጋራ ሀገራችንን ሁላችንም ለመገንባት ምን አይነት አስተዋጽኦ አድርገናል እያሰብን ቆይ ነው። እኔ ያለኝ መረጃ ባይዘው ጥምረት ባሉት እንኳን መንግስት ሊሆን የሚችል ወንበር ፓርላማ አላቀረቡም። ጥምረት በተባለው ራሱ ከ50% በታች ነው ያቀረቡት።
ኢህአፓ ለብቻው ራሱ አይ ቲንክ ለፓርላማ ከ100 በላይ ወንበር እንኳን ማቅረብ የቻለ አልመሰለኝም። ኤግዛክት ዳታውን ይዤ እመጣለሁ እና ሰው ውስጥ ያልሆነ ኢምፕሬሽን እንዳይፈጥሩ ስለፈለኩ ነው። እንደው ስሙዝ ሆኖ አንተ እንዳልከው አልጋ ባልጋ ቢሆን እንኳን ከ50% በታች ሰው ማቅረብ የቻሉ ሰዎች ናቸው እነዚህ ሰዎች እና ኢቭን በዛ ደረጃ እንኳን ሊመዘኑ ይችላሉ። አንተነ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ለነበረን ጊዜ። መልካም ቀን። ቴንክ ዩ በጣም አመሰግናለሁ። ሌላ ጉዳይ ነበረን፣ ያው ሰዓት ስለሄደ ሌላ ጊዜ እናየዋለን። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። የጎደለን ሀሳቦች ነበሩ፣ እነሱን በተናጠልም የምናያቸው ይሆናል። የዛሬው ፕሮግራማችን በዚህ ተጠናቀቀ። መልካም ቀን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸው ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።